ዘመናዊነት ወይስ ድረ ዘመናዊነት የት ውስጥ ነው ያለን? ሁሉም የቅድስት ኢትዮጵያን ተዋሕዶ ሃይማኖት በምንነት ይከሳሉ? በጸረ ሕዝብነት፣ በኋላ ቀርነት፣ በጣዖት አምልክ፣ በኦሪታዊ። ሁሉም ግን ሆን ተብሎ ነው። ምዕራባዊ ክርስትና ነገሮች እጅጉን ተፈራርቀውበታል፣ በዘመናት ተለዋውጧል፣ አስተምሮው ጭምር። የማይነካው ነገር ሃይማኖት በፈለጉት ልክ ይለዋውጡ ሆኖ ዓለማችን የምታስተናግዳቸው ጦርነቶች የት አካባቢ ያተኮሩ ናቸው? ራሻና ዩክሬን፣ ሰሜን ኢትዮጵያ፣ ትግራይ፣ አማራ። ዘመኑን ዋጁ፣ ቀኖቹ ክፎች ናቸውና። ግን በኦርቶዶክሳውያን ዘንድ ግን አሉ መካከለኛው ዘመን የለ፣ የታድሶ ዘመን የለ፣ የአሁኑ ዘመን የድረ ዘመናዊነት የሚባል የለ። ያለው አንድ ዘመን ነው። ያን የተገለጠ እውነት ሰዎች ይሰሩታል በምዕራቡ። ለዛ ነው ሚዲቫል ቴዎሎጂ፣ ሞደርን ቴዎሎጂ፣ ፖስት ሞደርን ቴዎሎጂ፣ ኮንቴምፖራሪ ቴዎሎጂ፣ ሊበራል ቴዎሎጂ፣ ሴኩላር ቴዎሎጂ እያለ ይለዋወጣል። በ21ኛው ክፍለ ዘመን የምናሸተው የአንደኛው ክፍለ ዘመን ቤተክርስቲያንን የዕጣን መዓዛ ነው። አሁን ምዕራባውያን በደረሱበት የለዘብተኝነት የነገረ መለኮት ደረጃ ተአምራት የሚባልን ከነገረ ሃይማኖት ውስጥ አውጡ ተባብለዋል። እንዴት መለኮት፣ እሳት፣ ትስብእት፣ ልምላሜ የተመሰሉበት እንዴት አልተጠፋፉም? ማን ነው የሚያውቀው? ነገረ መለኮት ምንድን ነው? ነገረ መለኮት ሳይንስ ነው የሚል አስተምሮ የለም። ቤተክርስቲያን ምስራቅም ምዕራብም አለች ነው ልትሆን ትችላለች። እስከዛሬ ጀምሮ አንድም ሶስትም አንልም፣ አራት ናቸው። እንደ ቅዱሳት መጻሕፍትን ማንበብ በልካችን መረዳት የተፈቀደ ነው። ጠቅልላችሁ ገዳም ግቡ፣ ምናኔን ወደ በረሃ ተቀላቀሉ የሚል ሳይሆን እዚሁ እንዳላችሁ መፍትሄ ብሎ የሚያቀርበው ኦርቶዶክሳዊ አስተምሮ መንኑ ነው የሚለው። መንኑ ክርስቶስ ተኮር ወይም ክርስቶስ ማዕከል ያደረገ እይታ ስለ ማንነታችን ስለ ራሳችን ማለት ነው። ዓለም ከሚነግረን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ቅዱስ ስፍራ የተሰበሰባችሁ ላችሁ በወደደን በኃያሉ አምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? ቸርነት ባለቤት ልዑል እግዚአብሔር አምላካችን ይህችን ጊዜ ይህችን ሰዓት በሕይወታችን ላይ ጨምሮ በቤቱ አሰባስቦ ቃሉን እንድንሰማ ቅዱስ ፈቃዱ ስለሆነልን ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትለየን። ቅዱሳን መላእክት ይጠብቁን። ቅዱሳን አባቶቻችን በበረከታቸው አይለዩን። እንደምታዩትም ርዕሳችን ጠንከር ያለ ርዕስ ነው። ዘመንና ዘመነኝነት ወይም ደግሞ ዝማኔ በተለዋጭነት ጥቅም ላይ የሚውሉ ናቸው። ዘመነኝነት፣ ዘመናዊነት፣ ዝማኔ የምንላቸውን ማስኬድ እንችላለን። በዚህ ጉዳይ ላይ ትኩረት አድርጎ ወቅታዊ ሁኔታዎችን እየዳሰሰ ዞሮ ዞሮ የቅድስት ቤተክርስቲያን ልጆች እንዴት እንድትጠበቁ እንዳላችሁ እንደሚኖርባችሁ ለማስገንዘብ ዓላማ አድርጎ የተዘጋጀ ትምህርት ነው። ዘመን እና ዘመነኝነት እንዳልኳችሁ ነው። በዚህ ጉዳይ ነው ቆይታ የምናደርገው። እንደው እስቲ ለመግቢያ ዘመኑ እንዴት ነው? ሁላችሁም ከልጆች ሊጀምር እስቲ። ልጆች በዚህ አካባቢ ዘመኑ እንዴት ነው? ጥሩ ነው? ልጆችን ዘመን መጠየቅ ቅድም እንዳልኳችሁ ያልተሟላ ጥያቄ ያደርገዋል። ቀሪው ዘመን ገና የሚታየው በበዛበት ምለ ወጣቶችስ ዘመኑ እንዴት ነው? እንድትነግረን ነው እንደተጠበቀ ሆኖ ማለት እንድትነግረን እኮ ነው ብትሉኝ ልክ ናችሁ። ግን እስቲ በእናንተን ጀምረውና በግርድፉ እንዴት ነው ዘመኑ? ጥሩ ነው? መጥፎ ነው? ቆንጆ ነው? ዘመኑ ቆንጆ ነው። ሴቶችስ ለሁለቱም አስቸጋሪ ነው? ጥሩም መጥፎም ለማለት እንደዚህ አስቸጋሪ ነው። እንደ ዝምታው ማለት ነው። ነገር በውስጡ ያሉት ይዘቶች እንደ ዝምታው ሊሆኑ ይችላሉና ጥሩም መጥፎም መሆኑን ጠቅሎ ለመናገር አንድ ድምዳሜ ላይ ለመድረስ ይዘቶቹን ማወቅ ተገቢ ነው የሚለውን ነው የሚያመላክተው ዝምታው። አይመስላችሁም? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይለን ቅዱስ መጽሐፍ። በሐዋርያው ቅዱስ ጳውሎስ አማካይነት የኤፌሶን መልእክቱ ነው።
እንዴት እንድትመላለሱ በጥንቃቄ ተጠበቁ። ለምን? ቀኖቹ ምን ናቸውና? ክፉዎች ናቸውና ዘመኑን ዋጁ። ቀኖቹ ክፉዎች ናቸውና። በዚህ ታላቅ የሐሳብ መሰረት ወይም መልእክት መነሻነት የዘመኑን ክፋት በዚህ ክፉ ዘመን ውስጥ ደግሞ በአዎንታዊነት ሊገለጡ የሚችሉ ነገሮችን ጭምር ለማየት እንሞክራለን። እግዚአብሔር አምላካችን አጋዥ አድርገን እሱ ባስቻለን መጠን ፈቃዱ በሆነልን ልክ ሁኔታዎችን ለማንሳት ምንነቶችን ለመጠያየቅ ሙከራ እናደርጋለን። እንደ መግቢያ ዘመን ዘርፈ ብዙ ትርጉም ያለው ጽንሰ ሐሳብ ያደርጉታል። አንዳንድ ጊዜ ሊቃውንት ጽንሰ ሐሳብ ከሐሳብም ከቃልም ገዘፍ ላለ ነገር የሚሰጥ ነው እንደምታውቁት። ከነዚህ መካከል ቅደም ተከተላዊ ወይም ክሮኖሎጂካል ሆኖ የሚገኝበት ሁኔታ አለ። ዘመን ምንለው ይሄኛው ዘመን፣ ቀጣዩ ዘመን፣ ያለፈው ዘመን ስንል አሁን በቅደም ተከተል ብንመጣ መካከለኛው ያሁኑ ድረ ዘመናዊነት ያለበት ኮንቴምፖራሪ የሚገለጥበት ወዘተ እያለ ቅደም ተከተላዊ የሚሆንበት እድልና ሁኔታ አለው። ስነ ህይወታዊም ሆኖ ይገኛል። ዘመን ማለት የልጅነት ዘመን፣ የወጣትነት ዘመን፣ የጎልማሳነት ዘመን፣ የእርግና ዘመን፣ የመጨረሻው ደግሞ የሰው ልጅ እድሜ በስንት ይከፈላል? በቤተ ክርስቲያናችን አስተምሮ በስንት ይከፈላል? በአራት። የመጀመሪያው ዘመነ ነፋስ፣ ቀጥሎስ ዘመነ እሳት ማለት ነው። አብዛኛው በሚታየኝ እንግዲህ ከተሳሳትኩ ይቅር በሉኝ። አብዛኛው ዘመነ እሳቱ እስከ 20 እስከ 40 ስለሆነ ልክ ነኝ አይደል? አብዛኛው በዚህ መካከል ሊሆን ስለሚችል ብርቱ ጥንቃቄ የሚሻ ዘመነ እሳት ማለት ነው። ጉልበት የሚሰማው ኃይል የሚጸናበት ወዘተ የቤተ ክርስቲያናችን ሊቃውንት እንደሚናገሩት ዘመነ ማይ ይቀጥላል አይደል? የውሃ ዘመን ከስንት እስከ ስንት? ከ40 እስከ 60 ሪግሬሽን ፔሪድ በዴቨሎፕመንታል ሳይኮሎጂ በነ ኤሪክ ኤሪክሰን በነ ፒያጄም ሌሎቹም ስነ ልቡናዊም በሚያደርጉት በነ ለስነ ልቡና ምናልባት ለሳይንሱ ተማሪዎችም እንዲገናኝላችሁ ብዬ ነው። በነ ሲግመንድ ፍሩድ በመሳሰሉት የስነ ልቡና የስነ ህይወት ጉዳዮች በዚህ ልክም ይገለጻል። የመጨረሻው ዘመነ መሬት፣ የመጨረሻው ማለት መሬት ነህና ወደ መሬትም በእነዚህ አራቱ ሊገለጽ የሚችለው እና ኤሪክ ኤሪክሰን 8 የሚያደርጓቸው የእድገት ደረጃዎችም የሚገለጡበት ሁሉ ያለበት ዘመን ይባላል። ስነ ልቡናዊም አለው። በስነ ልቡና ደረጃ በነዛ ዘመናት ውስጥ የምናንጸባርቃቸው ባህሪያት ወዘተ ሁሉ የሚገለጡበት፣ ማህበራዊም እንዲሁ አለው። የማህበረሰቡ ሁኔታ የሚገለጥበት በነበረ ባለ በሚመጣ ልክ የሚታይበት እነሱ ሁሉ አሉበት እና ነገሮችን ተረድተን በየደረጃው ራሳችን ከሌሎች ጋር የምናገናኝበትን ሁኔታ ሁሉ የሚጨምር ነው። በአንድ አቅጣጫ ብቻ እንዳይታይ በማለት ነው። ዘመን የሚለው ብዙ ነገሮችን አቅፎ የያዘ ዘርፈ ብዙ ትርጉም የሚሰጥ ነው እና ዘመናችን ስንል አሁን ባለንበት ዘመን ይሄ ዘመናችን የሚጠቅሰው የአሁኑን ዘመን ነው። የእድሜ ልዩነታችን የስነ ልቦና ሁኔታችን ሳይለያየው በጋራ በምንኖርበት ዘመን እንደምታውቁት ነገሮች በሚያስደነግጥ ፍጥነት ነው የሚቀያየሩታል። ዛሬ ያየነው ሌላ ሆኖ ሊጠብቀን ይችላል። ተለዋዋጭነት በዚህም በዚያም በነገሮች ሁሉ ውስጥ ነው የሚስተዋለው እና እየተፈጠረ ያለው የባህል ለውጥና መቀራረብ ይሄ ሉላዊነቱን ግሎባላይዜሽን ለማለት ነው። እንደ ኢትዮጵያ ላሉ ሀገራት በጣም አሳሳቢ ነው። እንደ ኢትዮጵያ ያሉ ሀገራት ምን ስላላቸው ነው የሚያሳስባቸው የሚያሰጋቸው ከተባለ ግልጽ ነው አይደለ? እናንተ ጥንታዊ ክርስትና ከነሙሉ ትውፊቱ፣ እሴቱ፣ ታሪኩ፣ ባህሉ፣ ቋንቋው ለቤተ ክርስቲያን ልጆች አስፈላጊ የሆኑ በጎ ነገሮች ሁሉ የሚገኙበት ሀገርና ባህል ውስጥ ከውጭ እየመጡ ያሉ ተለዋዋጭ ተጽዕኖዎች፣ የባህል ለውጦች፣ የአስተሳሰብ መንገዶች፣ ርዕዮተ ዓለማት ወዘተ ሁሉ ነገሩን እንዴት አሳሳቢ እንደሆነ እንድትመለከቱ የሚያደርጋችሁ ነው። ይሄ በቀላሉ እንደ መግቢያ ምን ለማሳየት ነው?
ሃይማኖት ነገር ከጊዜ ወደ ጊዜ ዓለማችን ላይ ያስተናገዳቸው ያላቸውን ለውጦች ለማሳየት ነው ባጭሩ። አንዱ ጋር የሚቀንስበት አንዱ ጋር የሚጨምርበት። የመጀመሪያው ከ20 በመቶ ወደ 12 የደረሰው የሚታያቸው የማን ነው? በዓለም አቀፍ ደረጃ ነው። ይሄ ቁጥርና መረጃ ቁጥሩ እየቀነሰ ተጽዕኖዎች እየበረቱበት መከራዎች እየጸኑበት ያለው ወገን የትኛው ነው? መቀነስ ያሳያል። ኦርቶዶክሱ ላይ የ100 ዓመት ልዩነት እስከ 2010 ያለው ነው። አሁን የ15 ዓመት ልዩነት ያሳያል። ግን አሁንም ያሉት ብዙ ለውጦች እንደሌላቸው መረጃዎች ይጠቁማሉና ጨምሮ መታዩ ጥቂትም ቢሆን ከ47 ወደ 50 ማን ነው? ካቶሊኩ ነው። ፕሮቴስታንትና ሌሎቹ እንዲሁ ከ32 ወደ 38። የፕሮቴስታንቱ እኛም ሀገር ላይ በተመሳሳይ መንገድ ነው ጭማሪዎችን የሚያሳየው። ጭማሪዎቹም እንዲሁ እየታዩ ያሉ ለውጦች አሳሳቢ ናቸው እንዳልናቸው፣ በዚህም ደረጃ አሳሳቢ ነው። ዓለም አቀፍ ሁኔታ አለው። በአጠቃላይ እንዲሁ በዓለም አቀፍ ደረጃ በአውሮፓ፣ በሰሜን አሜሪካ፣ በአፍሪካ እንዲህ ያሉት ነገሮች የኦርቶዶክሱ ምንድን ነው የሚያሳየው? የኦርቶዶክሱ ወገን 91% ወደ 77%፣ በኖርዝ አሜሪካ ባለበት ላይ መቆም፣ በሰብሳሃራን አፍሪካ ሰሃራ አካባቢ ያለው የአፍሪካ በአጠቃላይ መቀነስ፣ የካቶሊኩ ጥቂት መጨመር፣ የፕሮቴስታንቱ ብዙ መጨመር የምታስተውሉት እና በአጠቃላይ እዚህ ጋር ያሉት ሁኔታዎች የሚያሳዩ የለውጡ አቅጣጫ ወዴት እያዘመመ እንዳለ፣ የኦርቶዶክሳውያን ሁኔታ በመቀነስ ላይ እንዳለ አጠቃላይ መረጃዎች ይሰጣሉ። እንዲሁም እግረ መንገድ ከኦርቶዶክሳውያን ትልቁን ቁጥር የያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በአጠቃላይ ከኦርቶዶክሳውያኑ የራሻን ኦርቶዶክስ አንደኛ አድርጎ ነው መረጃው። የሌሎቹን ስንወስድ መቀነስ ነው የሚስተዋለው በሁሉም ሀገራት ላይ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረገድ በውጭ የሚነገሩ መረጃዎች መጨመር ያሳያሉ። በውስጥ ያለው እንዴት ነው፣ በራሳችን ስናየው ምን ይመስላል የሚለው ደግሞ ትኩረት ይፈልጋል። ከውጭ በሚመጡ ተጽዕኖዎች፣ በውስጥ ባሉ ድክመቶች፣ በአካባቢያችን ላይ በሚስተዋለው ወቅታዊ ሁኔታ ጦርነት፣ ግጭት ጨምሮ ማለት ነው። እንዳለመታደል ሆኖ ዓለማችን የምታስተናግዳቸው ጦርነቶች የት አካባቢ ያተኮሩ ናቸው? ራሻና ዩክሬን፣ ሰሜን ኢትዮጵያ፣ ትግራይ፣ አማራ የት አካባቢ የሚያተኩሩ ናቸው? እንዳለመታደል እንደ ክፉ አጋጣሚ ዘመኑን ከሚያከፉ ነገሮች እና አሁን በዚህ ውስጥ መጨመር ወይስ ውስጥ ላለነው ሰዎች መረጃ ነጋሪ ሳያስፈልግ የምናስተውለው ነገር ሌላ ሊሆን ይችላል። ለረጅም ጊዜያት ቆጠራ ካለመደረጉ ነገሮች በይፋ ካለመነገራቸው አንጻር ሊሆን ይችላል እንጂ ብዙ ለውጥ ይኖረዋል። ዞሮ ዞሮ በኢትዮጵያ ውስጥ ትልቁን ቁጥር የያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በዓለም አቀፍ ደረጃም በሁለተኛ ደረጃ ላይ የምትነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳውያን ላይ በልዩ ትኩረት በልዩ ኢላማነት እየታየ ያለ ወይም እየተደረገ ያለ ጥቃትም እንዲሁ ቸል የማይባል ነው። እሱን ሁሉ ዘመኑ እያስተናገደ ነው። የቅርብ መረጃዎችም የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላትን ብዛት በዓለም ሁለተኛ ደረጃ ላይ ያስቀምጡታል። በቁጥር ደረጃ 51፣ በሀገር ውስጥ በአጠቃላይ 60 ሚሊዮን አካባቢ አባላት አሏት እያሉ ይጽፋሉ መረጃዎች። በአውሮፓ፣ በአሜሪካ፣ በተለያዩ ሀገራት ሲጨመር 60፣ በሀገር ውስጥ 51። ይሄን ቁጥር እንግዲህ ቁርጥ ያለ ለማድረግ አስቸጋሪነቱ ግልጽ ነው ለሁላችሁም። ግርድፍ መሆኑ ሊስተዋል ይገባል ነው። ግን የህዝብ ቁጥር መጨመር እንደተጠበቀ ሆኖ በቅርብ የምንመለከተው ነባራዊ ሁኔታ መረጃዎች የሚጠቁሙትን እድገት ለመቀበል ያስቸግራል ያልኩት ለዚህ ነው። እድገት ነው የሚሰማችሁ እንዲህ ውስጣችሁን ስትሰሙት እድገት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድገት ይሰማችኋል? በደቡቡ ያለው መወረር፣ በምዕራቡ ያለው መጥፋት፣ ኦልሞስት የተዘጉ አብያተ ክርስቲያናት ቁጥር የሚሰጣችሁ መረጃ ከዚህ በኋላ አንድ ይፋዊ ነገር እስኪመጣ ከመጠበቅ ውጪ ቁጥራችን እየጨመረ ነው፣ በጣም እየበዛን ነው ብሎ ለማለት ከምንሰራቸው ስራዎችም ውሱንነት አንጻር የሚያስቸግር ነው። በዓለማችን ውስጥ ዘመናት
ተለዋጭነት እንደምታውቁት አላቸው። የመካከለኛው ዘመን፣ የአሁኑ ዘመን፣ የድረ ዘመናዊነት፣ ድረ ክርስትና የሚሉት አውሮፓውያኑ ናቸው በራሳቸው ረገድ ማለት ነው። ይሄ ነው ትኩረታችን የሚስበው፣ ጉዳዩን በጥንቃቄ እንድንመለከት የሚያደርግ አሳሳቢ የሚያደርገው ይሄ ነው። ድረ ዘመናዊነትን አቻ ቃል ወይም መጠሪያ ሲፈልጉለት ያሉት ፖስት ክርስቲያኒቲ ፔሪድ፣ ድረ ክርስትና ዘመን ይሉታል። ምንድን ነው የሚሰጠን ትርጉም? የክርስትና ዘመን አልፎ አሁን ያለነው ሌላ ዘመን ላይ ነን። ክርስትናን፣ አስተምሮውን፣ ትውፊቱን፣ በአጠቃላይ ነገሩን እንዳለፈ ነገር የሚቆጥሩበት ሁኔታ፣ ይሄን ደግሞ ወደ ተቀሩት ሀገራት ኢትዮጵያን ጭምር ለማጋባት የሚጥሩበት፣ በስመ ስልጣኔ ብዙ የሚሰሩበት፣ በስመ ዘመናዊነት ብዙ የሚሰሩበት፣ በስልሳዎቹ ከዛ ጀምሮ ባሉት ጊዜያት ኢትዮጵያም ውስጥ የተስተዋለው ምሳሌ ወይም ደግሞ ይሄ ማይንድ ሴት እንደምንለው አይነት በተለይ ወጣቱ የህብረተሰብ ክፍል ከሃይማኖት መራቁን እንደ መዘመን ይቆጥራል። ያን ጊዜ ሃይማኖትን እንደ ኋላ ቀርነት ቤተክርስቲያኒቱንም እንዲሁ ይቆጥርና ሃይማኖት ከቀየረ ከካደ ጭራሽ ዘመናዊነት ነው። ይሄ ደግሞ ዝም ብሎ ያመጣው ሳይሆን ከመካከለኛው ዘመን ከዛም ዘመነ አብርሆት የዘመናዊነቱ የአሁኑ ዘመን ድረ ዘመናዊነት በቅብብሎሽ እያሰረጹብን ያለ ነገር፣ በተለይ በትምህርታችን ስርዓት ውስጥ በባህል ለውጥ ውስጥ እየተስተናገዱ ያሉ ጉዳዮች እኒህ ስለሆኑ ነው። እና ኦርቶዶክሳውያን ይህን በተለየ አይን በጥንቃቄ የሚመለከቱት ጉዳይ ያደርጉታል። ለምንድን ነው? አጭር ማሳያ፣ ካሊስቶስ ዌር የሚባሉ ምስራቃዊ የነገረ መለኮት ጥሩ ጸሐፊ ያሉ፣ ምዕራባዊ ክርስትና ነገሮች እጅጉን ተፈራርቀውበታል፣ በዘመናት ተለዋውጧል፣ አስተምሮው ጭምር። የማይነካው ነገረ ሃይማኖት በፈለጉት ልክ ይለዋውጡታል። በመካከለኛው ዘመን ሌላ ነበር፣ በዘመነ ሊቃውንት ሌላ ነበረ፣ በዘመነ ሕዳሴ ሌላ ነው፣ በአብርሆት ዘመን ሌላ ነው፣ በዘመናዊ ዘመን፣ በድረ ዘመናዊነት ዘመን፣ በዚህ ሁሉ ሃይማኖትን እየቀያየሩ አሁን የምንከተለው ይሄን ነው እያሉ ከቀደመው ልክ እንደ ማሻሻል እንደ መሰልጠን ሃይማኖትም ላይ ክለሳ እያደረጉ ተለዋጭነትን አሳይተዋል። እና እኚህ ጸሐፊ ምን አሉ? በኦርቶዶክሳውያን ዘንድ ግን አሉ መካከለኛው ዘመን የለ፣ የታድሶ ዘመን የለ፣ የአሁኑ ዘመን የድረ ዘመናዊነት የሚባል የለ፣ ያለው አንድ ዘመን ነው አሉ። ልብ በሉት፣ በኦርቶዶክሳውያን ዘንድ ያለው ስንት ዘመን ነው? አንድ ዘመን ነው። እሱም አሉ የአባቶች ዘመን ነው። በጻፉበት ቋንቋ ፓትሪስቲክ ፔሪድ ይባላል። ፓቲር በግሪክኛው አባት ማለት ነው። ፓትሮሎጂ ነገረ አበው እንደምንለው ማለት ፓቲር አባት ከሆነ ፓትሪስቲክ ማለት የመጽሐፍተ አበው ያስተምሮ ይዘትምና የመጽሐፍተ አበው ላይ የምናውቃቸው የነገረ አበው ውስጥ የምናውቃቸው አባቶች ሕይወትና ሁኔታ ማለት ነው። እስካሁን ያለነው እሱ ውስጥ ነው ይላሉ። ኋላቀርነት ነው፣ ኢተለዋጭነት ነው አሉ። ኮንቲኒቲ ኤንድ ቼንጅለስነስ፣ ቀጣይነትና ኢተለዋዋጭነት፣ የተለዋዋጭነት ተቃራኒ ማለት ነው። አለመለዋወጥ። እስከ ዛሬው ዕለት የምናስተምረው የማንን ትምህርት ነው? በከመ መሃሩነ ማን? አበው ሐዋርያት፣ ተላወነ ሐዋርያት፣ አቃቢያነ ሃይማኖት፣ የኋለኛው ዘመን የቤተክርስቲያን ቅዱሳን አባቶች እየተተካኩ አሁን ድረስ ያሉ አባቶቻችን በከመ መሃሩነ አበው አንድ ሐረግ ይዞ እሱኑ እየተከተለ ይመጣል። ያንን አስተምሮ ሐዋርያት ካስተማሩት ጌታችን ከተናገረው ከተሰራው ስርዓት ምን አናደርግም? አንለውጥም፣ አንቋረጥም ማለት ከዚህኛው ፍጹም ተቃራኒ ነው። በምዕራቡ ነገረ መለኮትን ያህል ትልቅ ነገር አልኳችሁ ሰው ሰራሽ አይደለም። በባህሪው እንደ ኦርቶዶክሳውያን እይታ ሪቪልድ ትሩዝ ነው የሚባለው፣ የተገለጠ እውነት ነው እንጂ የተሰራ አይደለም። ያን የተገለጠ እውነት ሰዎች ይሰሩታል በምዕራቡ። ለዛ ነው ሚዲቫል ቴዎሎጂ፣ ሞደርን ቴዎሎጂ፣ ፖስት ሞደርን ቴዎሎጂ፣ ኮንቴምፖራሪ ቴዎሎጂ፣ ሊበራል ቴዎሎጂ፣ ሴኩላር ቴዎሎጂ እያለ ይለዋወጣል። እንደኛ ሲኖዶስ ባለ ደረጃ ተለዋዋጭነቱን አጽድቀዋል። ተለዋዋጭነታቸውን በይፋ አውጀዋል።
እስከዛሬ ስናወግዘው የነበረውን ግብረ ሰዶማዊነት ፈቅደናል ብለው ተናግረዋል። በአደባባይ የተመሳሳይ ጾታ ጋብቻ ይቻላል ብለው ማጋባት ጀምረዋል። እና ይሄ ተለዋዋጭነት ኦርቶዶክሳውያኑ ጋር ሲመጣ አንድ ዘመን ነው አሉ። እኔ ሁል ጊዜ በቃ ውስጥ ቀስቃሽ ስሜት ነኪ እንደሆነ የሚሰማኝ ቃላቸው በ21ኛው ክፍለ ዘመን የምናሸተው የአንደኛው ክፍለ ዘመን ቤተክርስቲያንን የዕጣን መዓዛ ነው አሉ። ይሰማል? ስሜቱ በደንብ ተሰምቷቸዋል? 21ኛው ክፍለ ዘመን ነው አይደል ያለ ነው አሁን ዘመኑ ወደ 22ኛው እየተጓዝን ያለን። የዕጣኑ መዓዛ በቅድስት ቤተክርስቲያን ውስጥ የሚታጠነው ዕጣን መዓዛ የመቼ ነው? የአንደኛው የዘመነ ሐዋርያት። ለውጥ የለም ነው። ሲምቦሊክ ነው፣ ትዕምርታዊ ነው አነጋገራቸው ራሱ ማለት። አሁንም ዲያቆኑ የመዝሙረ ዳዊትን መኳንንት በሮቻችሁን ክፈቱ ይላል አይልም? ይላል። አሁንም ቤተክርስቲያን ይባ ንጉሠ ስብሐት ትላለች አትልም? አይቀየርም። በዚህ ምክንያት እንዲናርገው ሰዎች አይበይኑም፣ አይወስኑም። ኦርቶዶክሳዊነት ልዩ ነው። ኦርቶዶክሳዊነት ብርቅ ነው። ዘመንን መረዳት ከዚህ የተነሳ በሕይወታችን ውስጥ ቁልፍ ሚና ይጫወታል። ምን አይነት ዘመን ውስጥ ነው የምንኖረው? ደረቅ መሬት፣ የብስ እና ባህር ካልተለየበት ለዋና የሚያስፈልገውን ጉልበት ለሩጫ ብናውለው ይሆነ? ዘመንን መረዳት የዚህን ያህል ቁልፍ ሚና አለው። ዘመኑን ዋጁል የተነሳንበት የሐዋርያው ቃል ከዚህ አንጻር በሕይወታችን ውስጥ ያለው ሚና አንደኛ ግለሰባዊ እድገት። እንደተፈጠሩ ኖሮ መሞት ኦርቶዶክሳዊነት አይፈቅድም። እደጉ ይላል፣ ያስገድዳል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥበብ ዕውቀት ምን አርጉ? ጸጋ እደጉ። እግዚአብሔር ያሳድገን። የእድሜ ዘመን አይደለም ይሄ። ጥበብ ዕውቀት ጸጋ ነው የተጠየቀው። በዚህ ማደግ ይጠይቃል። የተለወጥንበት ማንነት የተለወጥንበት ማለት ስንጠመቅ ክርስቶሳውያን ሆነናል። ከአዳማዊነት ከፍጥረታዊ ማንነት ተለውጠናል። በዛ በተለወጠ ሰውነት ካላደግን ሰውነቱ ራሱ ያስጠይቅን። ለዚህ ሁሉ ለግለሰባዊ እድገቱ ደግሞ በሌሎችም ዘርፎች ኦርቶዶክሳዊነት ስማችንን እንደሚያጠፉት ጨቋኝነት አይደለም። መንፈሱ ማለት አስተምሮ ጨቋኝነት አይደለም። የራሱ አብርሆት አለው። ከዘመና አብርሆቱ ልቅነት የተለየ በኦርቶዶክሳዊ አስተምሮ ውስጥ ያለ የራሱ የሆነ አብርሆት አለው። ቅዳሴ ልብ ብላችሁ ሰምታችኋል። አብርህ ለነ አይንተ አእምሮ ወትረ ኪያከ ይራያ፣ ዘወትር አንተን ብቻ ያዩ ዘንድ ውስጣዊ አይኖቻችንን ምን አርግልን? የአብርሆቱ ጅማሮ ይሄ ነው። የእይታ አቅጣጫና አድማስ መለየት ነው። አንተን ማየት። እሱን አይቶ የሚጎል ነገር ስለሌለ እሱን ባዩ የሕይወትን አቅጣጫ የሕይወትን ውደት ለመምራት ለመቀየስ አይኖቻችን አብራልን፣ ጆሮቻችንም አንተን እንዲሰሙ አድርግልን። ምክንያቱም ይሄ እድገት ስንት ብለን መዘርዘር እንችልም። መንፈሳዊ፣ አካላዊ፣ ማህበራዊ፣ ኢኮኖሚያዊ እነዚህ ሁሉ የተፈቀዱትን ማለት ነው ማደግ እንደ ኦርቶዶክሳዊ ማንነት ይጠበቅብናል። ማህበራዊ ግንኙነትም በዚህ ሊወሰን ይችላል። ማህበራዊ ግንኙነት ማለት ማህበራዊ ነው በባህሪው፣ ህብረታዊ ነው። ኦርቶዶክሳዊነት አንዱ ከአንዱ ጋር በህብረት የሚኖርበት ነው። ዘመኑን በመዋጀት የሚታወቅ ነው። እየመጡብን ያሉ አደጋዎችን ስናውቅ ለያዝናቸው ሀብታት ጥንቃቄ ማድረግ እንድንጀምር ነው መልእክቱ። ምንድነው የያዝነው በእጃችን? ካላወቅነው ከባድ ነው። ብርቱ መከራ እንደተጋረጠብን አስበን ዘመኑ ክፉ ነው ብለን እንደተነሳንበት ሐሳብ ቀኖቹ ምኖች ናቸውና ክፉዎች ናቸውና እንዴት እንድትመላለሱ ተጠበቁ። እስራኤላውያንን ላፍታ አላስታውሳችሁ? ከግብፅ ወጥተው እየተጓዙ ቀይ ባህር የኤርትራ ባህር ከፊታቸው ድቅና አለ። ዋኝተው መሻገር ይችሉ ነበረ? ሌላ ብርቱ ኃይል የእግዚአብሔር የሆነው መገለጥና ተአምር ረዴት ከመደረጉ በፊት ከራሳቸው የሆነ ነገር አልታያቸውም። በሙሴ ላይ አጉረመረሙ። ልታጠፋን ነው ያወጣህን፣ ይሻለን ነበር አሉ። ያን የነበሩበት የባርነት ሕይወት ያዝነውንም
ካላወቅን መቸገራችን አይቀሬ ነው። የያዝናቸውን ሀብታት እነሱ ትዝ የሚሉን አንዳንድ ጊዜ እንደው እግዚአብሔርንም የለህማ ለማለት የግድ መከራ መጠበቅ ያለብን ባይሆንም ብዙ ጊዜ ግን ሁኔታችን እንደዛ ነው። የረሳነው ሁሉ ትዝ የሚለን የጸሎት መጽሐፍቶቻችን የሚነሱበት የቤተ ክርስቲያን መመላለሳችን የሚበረታበት ማለት ነው። አቤት አቤት የሚጸናበት ለምን በዚህ ጊዜ ብቻ በተደረገልንም ጊዜ የሚለውን ለማምጣት የሚረዳ ሐሳብ ልታጠፋን ነው ያወጣህና ልታጠፋ አጉረመረሙ። ባጭሩ ታሪኩ እግዚአብሔር ግን ለሙሴ ምን አለው ይላል። ሙሴ በእጅ ምን ይዘሃል? ልብ እያላችሁ ነው። በእጅ ምን ይዘሃል? ምን ይዞ ነበር ሙሴ? አላሰበውም። እግዚአብሔር እስኪገልጥለት ድረስ በዛ የሚሰራ ተአምር አልታየውም። እግዚአብሔር ይግለጥልን። አይኖቻችን ስር፣ እጃችን ላይ፣ በኪሳችን ሊሆን ይችላል፣ በልቡናችን ያለ ግን አውጥተን መጠቀም ያልቻልን ኦርቶዶክሳውያን ሀብታት። ኦርቶዶክሳዊነት እንደ ሀብተ ብዙ ሆኖ አጠቃቀም ላይ ባለ ችግር ግን ብዙ እሱንነት ስላለ ይሄን ማንሳት አስፈልጎ ነው። በያዝከው በትር በያዝከው እንጨት ባህሩን ምን አርገዋለሁ? ምታው። ምን ሆነ? ተከፈለ። እስራኤልም በደረቅ ተሻገሩ። ሀብተ ብዙ ነን። እግዚአብሔር የተመሰገነ ይሁን። ብዙ ዕውቀት አለ በቤተ ክርስቲያናችን፣ ብዙ መፍትሄ አለ። ይሄን ኦርቶዶክሳዊ ሀብት ለወቅታዊ ችግሮቻችን መፍትሄነት አውጥቶ የመጠቀም አቅም ደግሞ እንደዚህ ባለ መንገድ ሊሰራ ይገባል። እንዳትለቁት የያዛችሁትን መንገድ ማለት ይሄ ሰው ጥበብ የሰራው አይደለም። ምን አለ እጃችን ላይ ብሎ እሱን ለማየት መሰባሰብ ብልህነት ነው፣ ጥበብ ነው። እግዚአብሔር ያስችላችሁ ያስፈጽማችሁ። ብርቱ ቁም ነገር ስላለው ማለት እና አሁንም ያሉንን ሀብታት በግለሰብ በማህበር በሀገር በዓለም አቀፍ ደረጃ ለመጠቀም ኦርቶዶክሳዊነትን በደንብ ስር በሰደደ በዘለቀ መንገድ ዘመን መረዳት ለማለት ነው። ዘመኑን የኦርቶዶክሳዊ ሀብቱን ዘመን በበጎ ሰው ስራ የሚመሰገን በክፉ ሰው ስራም የሚወቀስ ነገር ነው። ራሱን ችሎ አይደለም የሚቆመው ዘመን ማለት ራሱን ችሎ ከቆመ ቁጥር ብቻ ነው የሚሆነው። የነገሌ ዘመን ሊባል ይችላል። በነዛ ሰዎች በጎ ስራ ምንም ይሆን ብዙ ጊዜ በእኛ ሁኔታ ታዝባችሁ ከሆነ አይ በአባቶቻችን ጊዜ ነው አይደለ? የባለፈው ጊዜ እኮ የነበረው ነገር ወደኋላ ባየን ቁጥር ጥሩ፣ አሁን የዛሬውን ባጤነው ቁጥር ስጋት፣ ችግር፣ ጭንቀት፣ ነገን ባሰብን ጊዜ ደግሞ የባሰ የዛሬው እንዲህ ከሆነ ነገማ ብዙ ጊዜ በኔም እድሜ ከፍ ያሉትም ያነሱትም እንደው ስንወያይ የሚሉት እኛስ ከፋም ለማም ከዚህ በኋላ ያለችው ስለ ቀሪዋ የምናስብበት ብዙዎቻችሁን አይመለከትም። እኔና ከኔ ከፍ ያሉትን ይመለከታል። ቅድም እንዳልነው ማለት ዘመነ ማይ ላይ ከደረሰ ቀጣዩ ምንድነው ብለናል? ስለ ቀሪው ነው የሚታሰበው። ሪግሬሽን ፔሪድ ያለው ስነ ልቦናውም ለዚህ ነው። ጸጸት ነው ያለ ባለፈው ባልተሰራ ነገር ማዘን ስለሚመጣው መቆጨት ያለበት ማለት ነውና ይሄ እንዳይፈጠር አሁኑኑ የምንሰራቸው ስራዎችና ከዚህ አንጻር ሲታይ እኛስ አረረም መረረም እየተወጣ ነው የምናዝነው ለማን ነው? ለልጆቻችን ነው። ያስፈራል እኮ ይሄ በጣም አስፈሪ ነው። ይሄን እያዩ ትውልድ ስለመተካት ይሄን እያዩ ነገ ስለሚሆነው ነገር መስራት ከባድ ነው። ግን ኦርቶዶክሳውያንን ልብ በሉ። ኦርቶዶክሳውያን በተለዋዋጭነት አይደለም በተሰራው መኖር ምንችል ሀብተ ብዙዎች ነን። በተሰራው ላይ መስራት እጥፍ ድርብ ማትረፍ ነው። በ5 መክሊት 5 እንዳተረፈው ነው እሱ የሚሆን። በተሰራው ላይ መስራት ማስቀጠል፣ በተሰራው መጠቀም ደግሞ ሀብተ ብዙ የሚያደርገን ባለብዙ መክሊት የሚያደርገን ኦርቶዶክሳዊነት የያዛቸው ቁም ነገሮች ዘሐዋርያት በምንለው ዘመኑን ራሱ የሐዋርያት ዘመን በሚያሰኘው ኢተለዋጭነት ልክ ሊገለጽ ይችላል። ብያኔ ላይ መጣን። ከመግቢያ ቀጥሎ በብያኔ ረገድ ዘመን ምንድን ነው? እስቲ ልብ በሉት። ዘመን ሲበዛ ዘመናት ነው። አዝማንም ይላል። አዝማናት ሊያበዛ ይችላል። አዝማን አዝማናት በቁሙ ዓመት፣ ጊዜ፣ ወራት ቅድም እንዳልነው ቁጥርና ቅደም ተከተላዊ ሲሆን ነው። በየስሙና በየክፍሉ ዘመን ወአዝማን ወመንፈቀ ዘመን ኩሉ በበዘመኑ ብሎ
ዘመን ወአዝማን ወመንፈቀ ዘመናውን ዘመን አንድ ነው። አዝማን ብዙ ቁጥር 2 ሲሆን ነው። መንፈቀ ዘመን 6 ወር ነው። ይሄ በቅዱሳት መጻሕፍት የተነገረው ለእመቤታችንና ለተወዳጁ ልጇ የስደት ጊዜ ነው አይደል? ዘመን አዝማን መንፈቀ ዘመን 3 ዓመት ከ6 ወር ለሚለው ማለት ነው። አንድ ዘመን አዝማን 2 መንፈቅ 6 ወር 3 ዓመት ከ6 ወር ቁጥር ሲሆን ዘመነ ይዘምን ይዘምን ዘመና የሆነ ዘመነ ሲል ማለት ነው። ዘመና የሆነ እዚች ጋር ነው ጉዳያችን ያለችው። ዝማኔ ቅድም የተባለው ዘመና የሆነ ዘመን ወሰነ ቀጠረ። ዘመናዊ አልና የኪዳነ ወልድ ክፍሌ መጽሐፈ ሰዋስው ነው። ባለ ጊዜ ባለ ወራት ማለት ጊዜው ላይ መገኘት ባለ ጊዜነት ዘመናዊ ያሰኛል። ጊዜው ላይ መገኘት ከምን አንጻር ቀጥሎ የሚመጣው ነው። ሹም ባለጠጋ ይላል። ባለ ጊዜ ጊዜው ላይ የተሾመ በጊዜው የሰለጠነ። ቀጣዩ ግን በብዛት አሉታዊ ነገር የተጫነው ኃላፊ ነገር ይለዋል ብያኔው። ዘመናዊ የሚለውን ምን ነገር? ኃላፊ ነገር፣ ዘላቂነት የሌለው አሁናዊ፣ ለጊዜው ብቻ የሚፈልግ ቅድም ዘርዝሬላቸዋለሁ። ነገረ መለኮት ማንም ይገልጠው ነው። እግዚአብሔር ገላጩ እግዚአብሔር ነው። ስሙ የተመሰገነ ይሁን። ማንም ይቀበለው ሰው ሪስፖንስ ሩ ፌዝ ይላል። ሁለተኛውን ደረጃ ቴዎፋኒ ማለት ግሪክኛው ኤፒፋኒ እንሌለ ጥቅምት አሁን ጥምቀት ኤፒፋኒ ቴዎፋኒ ሁለቱ ቴዎስ ታኦስ ከግሪኩ እግዚአብሔር ማለት ነው። የእግዚአብሔር መገለጥ አስተርዮተ እግዚአብሔር ለማለት ቴዎፋኒ አለና እግዚአብሔር ሲገልጥ ከሰው ምን ይጠበቃል? እንደ ስጦታ ነው። ስጦታ ምን ይፈልጋል? ሰጪና ተቀባይ። የእግዚአብሔር ስጦታ መገለጡ ከኛ ምን ይጠብቃል? መቀበል ይላል። ሪስፖንስ ስሩ በምንድን ነው አቀባበሉ ይላል። በእምነት ስሩ ፌዝ በእምነት መቀበል። በእምነት ያልተቀበልነው መገለጥ አጋጣሚ ይሆናል ይላሉ የነገረ መለኮት ሊቃውንት። አጋጣሚና መገለጥ ይለያያሉ። አሁን ምዕራባውያን እዚህ ጋር ነው ልዩነታቸው። መገለጥ ያልከው ኮኢንሲደንስ ነው ይሉናል ብዙ ጊዜ። ኮኢንሲደንስ ስትሁጡ የሚገጥማችሁ ነገር፣ በህልማችሁ ያያችሁት ነገ ስትነሱ የሚገጥማችሁ ተመሳሳይ ሁኔታ ግጥምጥሞሽ ነው፣ አጋጣሚ ነው። እኛ እንደዛ እንል። በመንፈሳዊ ሕይወት ውስጥ እያንዳንዷ ነገር ቅዱስ ኤፍሬም እንዳለው የምልክትነት ሚና አላት። ምልክት ደግሞ የሚተረጎም ነው። ይሄን ያሳየኸኝ ምን በማስመልከት ነው ተብሎ ተጸልዮ የሚደረስበት ምስጢር የያዘ ነው። ልብ በሉ፣ አጋጣሚ አይደለም፣ ምስጢር ነው። በሕይወት ውስጥ ነገሮችን እንደ ምስጢር ማየት መቻል። ለጊዜው ብቻ የሚፈለግ ሚለውን ስናመጣ ቅድም ያልኳችሁ የአሁኑ ዘመን ነገረ መለኮት፣ የድረ ዘመናዊነት ነገረ መለኮት፣ የመካከለኛው ዘመን ነገረ መለኮት እየተባለ እየተሰራ ጊዜው ሲያልቅ ደግሞ እየተለወጠ ነገረ መለኮቱን ምን አድርጎት ነው? ለጊዜው ብቻ የሚፈለግ እስከ ተመቸን ጊዜ ድረስ ብቻ የሚዘልቅ በጣም የሚያስደነግጡ ለውጦችን ነው የምትሰሙት። እንደምናገረው ቀላል እንዳይመስላችሁ። አሁን ምዕራባውያን በደረሱበት የለዘብተኝነት የነገረ መለኮት ደረጃ ተአምራት የሚባልን ከነገረ ሃይማኖት ውስጥ አውጡ ተባብለዋል። ተአምራት የሚባልን ለምን? ተአምር ሳይንቲፊክ ኤቪደንስ ሊቀርብለት አይችልም ነው የሚሉት። ይችላል። ለተአምር እግዚአብሔር ባወቀ ለሚፈጸም ተአምር ብለን በከፍተኛው ደረጃ ከምናነሳቸው የአምላክ ሰው መሆን ተአምር ነው። ከህሊና ከተፈጥሮ ሕግ በላይ የሆነ አይደል ተአምር የሚባል? የአምላክ ሰው መሆን። እስቲ ያስረዱኝ በሳይንሳዊ አመክንዮ መረጃ። እንደዚህ አይነት ገጠመ ይሄና ይሄ ሲዋሃዱ ነው አይነት ይሄ ሊከሰት የሚችለው አለው? ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። መናገር ከምንችለው በላይ ነው። አባ ሕርያቆስ እኮ ለዚህ ነው በዛን ያህል ድንቅ ተመስጦ እፎኑ እያዋየኪ እንዘ ንስት መራተ አንቲ አይቴኑ ተደለው አይቴኑ ተንጦላ በውስተ ከርስኪ እምገቦኪ በየማንኑ እምገቦኪ በጸጋምኑ። የጌትነቱ መጋረጃዎች በሆድሽ ውስጥ በየትኛው በኩል ተዘረጋ? በቀኝ ነው በግራ? እንዴት አላቃጠለሽም?
ትንሽ ገረድ አገልጋይ ሆነሽ ሳለ አንቺ ራሱ ነይ ዓመቱ ያልሽ አይደለሽምን? እነሆኝ ነኝ እግዚአብሔር ባሪያ። መለኮታዊ እሳትነቱ እንዴት አላቃጠላትም? እንዴት መለኮት እሳት ትስብእት ልምላሜ የተመሰሉበት እንዴት አልተጠፋፉም? ማን ነው የሚያውቀው? ማን ነው ምስጢሩ የሚገልጠው? እነዚህ አስረጂ አመክንዮዎች የማይቀርቡባቸው ነገሮች ሁሉ ይውጡ የተባለበት ዘመን ላይ ነን ልላችሁ። ደግ ዘመን አይደለም? ሽላይማኸር ይባል ጀርመናዊ ፈላስፋ አንድ በአንድ ቆጥሮ ይውጡ ያላቸውን ምን ይሉታል ምዕራባውያኑ? የለዘብተኝነት ነገረ መለኮት አባት ይላል፣ ፋዘር ኦፍ ሊበራል ቴዎሎጂ። ሁለተኛ ዘላለማዊነት የሚለው አስተምሮ ከሞት በኋላ ሕይወት ይቅር። ከዚህ በኋላ ቅዱሳት መጻሕፍት የተጻፉበት የምትሉት መንፈስ ቅዱሳዊ ምሪት ተዉት፣ እርሱት። ቅዱሳት መጻሕፍት በሳይንስ ይመርመሩ፣ በማስረጃ ይጣሩ፣ ታሪካዊ እውነትነታቸው ይለይለት ተባለ። ያለንበት ዘመን ማለት ነው። ለጊዜው ብቻ የሚፈልግ መብል ማሳኒ ወዘመናዊ አለ። የሚጠፋ መብል ቅዱሳት መጻሕፍት የሚሉት ኃላፊ ጠፊ እንደዛ የሚቆጠር ትፍጌት ዘመናዊነት ወኃላፊት፣ ዘመናዊት ወኃላፊት፣ ሕይወት ዘመናዊት እያሉ ይበይኑታል። አዎንታዊም በተገቢ መንገድ የሚቆጠር በቁጥር ደረጃ ብቻ የሚታለፍም በጣም አደገኛ የሆነ አተያይ ያለበትም ነው። አብረው የጠቀሱት የዘመን ተለዋጭነት ከሳቤዎች ጊዜያዊነት አንጻር ሲገለጥ ቅድም ያልኳቸው የመካከለኛው ዘመን ርዕዮተ ዓለም አለ። የስኮላስቲክ ወይም ይሄ ዘመነ ሊቃውነት ላይ የተቀነቀነው ስኮላስቲክ ሪዝኒንግ የአመክንዮ የበላይነት የታወጀበት ነገረ መለኮት ወደ ዩኒቨርሲቲዎች ወደ ዓለማዊ ዩኒቨርሲቲዎች አንድ የትምህርት አይነትነት የተወሰደበትና ያን ጊዜ ሰው በሚያመሰግኑት አፍ ይጠፋል የሚል ጥበበኛው ቃል አለ አይደል? የጠቢብ ሰሎሞን በሚያመሰግኑት ሰዎች አፍ ይጠፋል። ምስጋናን መስማትን መቀበልን ካልተለማመደ መተርጎም ካልቻለ ሰው አደጋ ውስጥ ነው። ሙሉ ለሙሉ አይወሰድም። እግዚአብሔር ባወቀ ከሆነም እንኳን እሱ የተመሰገነ ይሁን ለተመሰገንበት ምስጋና ለቀረበበት ጉዳይ አለያ ራስን ማወቅን ሊሸፍን ይችላልና በዚህ ዘመን ነገረ መለኮት እንደ ምስጋና ከፍ ከፍ እንደማድረግ ተቆጥሮ በዚህ ስኮላስቲክ ሪዝኒንግ ውስጥ በዘመነ ሊቃውነት የሊቃውንቱ አመክንዮ ውስጥ ነገረ መለኮት እንደ ሳይንስ የተቆጠረችበት ይላል። ሳይንስ ነገረ መለኮት ምንድን ነው? ነገረ መለኮት ሳይንስ ነው የሚል አስተምሮ የለንም። ነገረ መለኮት ምንለው ግልጽ ነው አይደል? ለሁላችሁ አስተምሯችንን ማለት ነው። ኦርቶዶክሳዊውን አስተምሮ በአጠቃላይ ከነ ሕይወቱ ነገረ መለኮት እንላለን። ሳይንስ የሚመረመር የሚጠና ነገር ነው። በዚህ ሳይንስ ውስጥ እግዚአብሔር ሊጠና ነው ወይ ነው ጥያቄው። ምዕራባዊው ምላሽ አዎ የሚል ነው። ሁሉ ነገር የሚጠና ነው። ከአመክንዮ በላይ የሆነ ነገር የለም። እሱ የታየበት ዘመን ነው። እግዚአብሔር ተኮር ርዕዮተ ዓለም ይላል ለስሙ በጊዜው የነበረው አተያይ ማለት ርዕዮተ ዓለሙ እግዚአብሔር ተኮር ሃይማኖት መር ይልና በሃይማኖት ውስጥ ግን አምላካዊ ምሪትን ሃይማኖታዊ ወሳኝነትን እየቀነሰ አምጥቶ ለዘመናዊው ወይም ያሁን ዘመን ተብሎ እነ ሉተር ለተነሱበት አብዮት ወደ ግለሰብ የሚመጣበትን መንገድ ይከፍታል። ነገረ መለኮት እንደ ሳይንስ ያልኳችሁ ነው። እምነትና አመክንዮ በአንድ ላይ ሊታዩ ሊስተናገዱ ይችላሉ ይልና በሂደቱ ላይ ግን አብላጫው ነው የወሳኝነት ሚና ለምን ይሰጣል? ለሪዝን ለአመክንዮ ይሰጣል። ምዕራባዊ አተያይ የአባቶች አስተምሮም መግቢያ ላይ ያልኳችሁ ፓትሪስቲክ ወይም የአባቶች የተባለውም ሃይማኖትና እምነትና አመክንዮ አብረው ሊገኙ ይችላል። እነሱ እንዳሉት ልዩነቱ ምን ጋር ነው? ማበላለጥ ከመጣ ግን ብልጫው ለማን ይሰጣል? ለእምነት ይላል። ነገሮችን ሁሉ በአመክንዮ ልንወጣቸው አንችልም። ምስጢራት አሉ። ወደኋላ እንመጣበታለን። ሰው ለውጡ ወይም ኦርቶዶክሳዊ እድገቱ የሚወሰነው ራሱን ጭምር እንደ ምስጢር ከቆጠረ ነው። ምስጢር ናችሁ በነገራችን ላይ ሁላችሁ።
ይህን ምስጢር እግዚአብሔር ይግለጥላችሁ። ሳይንስ የማይነግራችሁ፣ ፍልስፍና የማይተረጉምላችሁ፣ የትኛውም እውቀት የማይገልጥላችሁ ምስጢርነት በቅዱሳት መጻሕፍት ውስጥ አለ። ማንነትን የምትነግራችሁ ቤተክርስቲያን የሆነችበት ምክንያት፣ ኦርቶዶክሳዊ አስተምሮ ከሌሎቹ የሚለዩበት ምክንያት የተያዘበት ማለት ነው። አንድ ነገር መርምሮ ወደ እምነት ከመድረስ ፌዝ ሲኪንግ አንደርስታንዲንግ፣ እምነትን እየፈለገ የሚረዳበት፣ እምነትን ይዞ እምነት በሚፈጥርለት አብርሆት፣ የተለየው አብርሆት ኦርቶዶክሳዊውን ማለቴ ነው፣ አብርህ ለነ ብለን የምንጸልይበት ነው። በሱ በመገለጡ ተጨማሪ በአመክንዮ የሚመለሱ ጉዳዮችን ልናውቅ እንችላለን እንጂ በአመክንዮ መሰረትነት ወደ ሃይማኖት የመጣ እጅግ በጣም ጥቂት ነገር ነው፣ ተአምር ካልተጨመረበት በቀር። የነገረ መለኮትና ፍልስፍና ጥምረት ሌላው ነው። ተዛማጅነትም አላቸው፣ ጠላትነትም አላቸው። በነገራችን ላይ ሁለቱ ፍጹም የሚለዩቸው ሊቃውንት አሉ። አቴንስ ከኢየሩሳሌም ጋር ምን አላት ብለው የሚለዩ ማለት ነው። አቴንስን ለፍልስፍናው፣ ኢየሩሳሌምን ለሃይማኖቱ ሰጥተው። ፍልስፍናም ጥበብ ፈላጊ ነው። ፊሎሶፊ ትርጉሙ እሱ አይደል? ፍልስፍና ጥበብ ፍለጋ ነው። ፊሎሶፊያ የጥበብ ፍቅር ማለት ነው። በነገረ መለኮትም ውስጥ ጥበብ የሆነ ማንን ፍለጋ ነው ያለው? ጥበብሰ መድኃኒነ ውእቱ። ማንን ነው? ጥበብስ መድኃኒታችን ነው፣ ጌታችን አምላካችን ኢየሱስ ክርስቶስ። በሁለቱም ዘንድ ፍለጋ አለ። ፍለጋው ግን እኛ ጋር ተሳክቷል። እግዚአብሔር የተመሰገነ ይሁን። አግኝተነዋል? አላገኘነው? ጥበባችንን ከእርሱ ጋር ነን አይደለን? ይሄ ትልቅ ስኬት ነው። ቀሪው የመኖር ጉዳይ ይሆንና ማለት ነው። ፍለጋው ሳይሆን ፈልገን አግኝተነው ከእርሱ ጋር መኖር መልካም ነው። መኖርን እውነት ማድረግ ነው። ቀሪው ጥያቄ መኖርን ፍጹም ማድረግ ነውና የሁለቱ ያልተገባ ጥምረት ልክ እንደ አመክንዮ ምን ፈጥሯል? ለምሳሌ አሁን በካቶሊኮች ስርዓት ለነገረ መለኮት ትምህርት የሚቀድመው 3 ዓመት የፍልስፍና ትምህርት ነው። ቀሪው 2 ዓመት የነገረ መለኮት። ይሄ በራሱ የሚያመለክታችሁ ነገረ መለኮቱን የሚመራውና መሳሪያ ሳይሆን መሳሪያ የሚያደርገው ማን ነው? ፍልስፍናው መር ነው። በእኛ ደግሞ ይገለበጥና ነገረ መለኮት የሚገዛው፣ ነገረ መለኮት የሚያዘው the maid of theology ይላል ፊሎሶፊ። ቴዎሎጂ ፊሎሶፊ the maid of theology ገረድ ማለት ነው። አገልጋይ ደንገጡር እንደ መሳሪያ ይጠቀመዋል እንጂ በርዮቱ ራሱን አያስገዛበትም። በነገረ መለኮት የተገዛ ቴይስቲክ ፊሎሶፊ ተፈላጊ ነው። ሊቃዊነት የስኮላስቲዝም ነገረ መለኮት ወደ ሳይንሳዊ ዩኒቨርሲቲዎችና ወደ ጥናት ዘርፎች የገባበት ነው። እሱ እንደ ዋና ችግር ስለሚቆጠር ነው። በመካከለኛው ዘመን ምድር የዓለም ማዕከል ወይም ሴንተር ኦፍ ዘ ዩኒቨርስ የሚባለው ምድር የዓለመ ፍጡራን ማዕከል ተደርጋ ትታሰብ ነበር። ለውጥ አለ ነው። ዛሬ ግን ሰዎች ራሳቸውን የዓለም ማዕከል አድርገው ያስባሉ። የዓለም ማዕከል እኔ ነኝ። በግላዊነትም በዘመናት በተስተናገደ ለውጥም የታየው ነገር ምንድነው? እድገት ይሆን እየተባለ የሚጠየቀው እድገት ነው። የዓለም ማዕከል እኔ ነኝ ማለት የዓለም ማዕከል ምድር ናት። ይሄ ምን ለማለት ነው? በዙሪያው ካሉ ነገሮች ይልቅ ማንን ማስቀደምና ማሰብ ይዟል ነው ያሁኑ ሰው ራሱንና ራሱን ብቻ ሚለውን። ዘመነ ተሐድሶ እዚህ ጋር በተለየ ትኩረት ነገሮችን ማየት ያለብን ቀጣይ ለውጦችና ሂደቶች ሁሉ የተቃኙት በዚህ ስለሆነ ነው። እዚህ ጊዜ ላይ በተከፈተ በር ነው ቀጥለን የምናነሳቸው ጉዳዮች ሁሉ እየገቡ ያሉት። ዘመነ ተሐድሶ ፕሮቴስታንት ሪፎርሜሽን ነው፣ ፕሮቴስታንታዊ ተሐድሶውን ነው እንደ መጀመሪያ የምናነሳው። በካቶሊክ ቤት የተፈጠረው ብልሽት ለፕሮቴስታንታዊ ተሐድሶ መነሻው ነው። ብልሽቱ ምንድነው ካላችሁኝ፣ እንደውም ቅድም የጠቀስኩላችሁ አንድ ኦርቶዶክሳዊ ጸሐፊ ይሄንን በተመለከተ ልብ ብላችሁ ስሙኝ። የመጀመሪያው ፕሮቴስታንት ፖፑ ነው ይላሉ። ፖፑን ታውቃላችሁ አይደል? ማንን ማለት እንደሆነ ፓፓ፣ ፖፕ ወዘተ ቢሉ ያው የቋንቋ ልዩነቶች ነች። ሌላም አለ፣ የቋንቋ ልዩነት ነው። የመጀመሪያው ፕሮቴስታንት ፖፑ ነው። ምን ማለት መሰላችሁ? መቃወምና ማፈንገጥ መውጣት ነው።
እኚህ ጸሐፊ ማለት ነው ዘ ኦርቶዶክስ ቸርች ነው የሚለው የመጽሐፉ ርዕስ ማለት ነው። ተነባቢ ነው። በዓለም ዙሪያ ኦርቶዶክሳውያን በጣም የሚፈልጉት ካሊስቶስ ዌር ወይም ቲሞቲ ዌር ስጠቅሳቸው ይኸው እዚህ ጋር ካሊስቶር ስመ ጵጵስናቸው ነው። ቲሞቲ ዌርም ይባላሉ። የተሰሎንቄ ጳጳስ ናቸውና በጣም ይነሳሉ። አሁን ባለው የቴክኖሎጂ የመረጃ ቴክኖሎጂ ዩቲዩብ ላይ በዚህ ስም ብታዩ ስፍር ቁጥር የሌላቸው ሌክቸሮች፣ ንግግሮች ታገኛላችሁ። ቅኝቱ በጣም ጠቃሚ ነው። ቅኝቱ ምንድነው? ኦርቶዶክሳዊነት በተለይ በቋንቋው ጥሩ ለሆናችሁ ወንድሞችና እህቶች በንባብም ደረጃ እንዲሁ ጥሩ ልምድ ላላችሁ የሚጠቀስ ስለሆነ እና የመጀመሪያው ማፈንገጥን ያስተማረ ማን ነው? ወጥነት ነበረው እስከ 451 ዓመተ ምህረት አይደል? ይነስም ይብዛም አርዮስ ቢነሳ ቤተክርስቲያን ገንጥሎ አልወጣም። ማህበር ወይም ሰው ገንጥሎ አልወጣም። ቤተክርስቲያን አትገነጠልም። የቃላት ግድፈት ነው። ንስጥሮስ ቢነሳ አሲሪያን ቸርች ኦፍ ዘ ኢስት የቀድሞዋ ኢራቅ የአሁኗ ኢራቅ ውስጥ የሚገኝ ቦታ ላይ የምትገኘው እዚህ ግባ ማይባል ቁጥር ያላት ማለት ነው። መሰረታዊ ለውጥ አልመጣም። የ451 ግን ሰዎችን ለምን ስተት ጭምር የዳረጋቸው መሰላችሁ? በ451 ዓመተ ምህረት ብዙ ጻፊያን ሲሳሳቱ ቤተክርስቲያን ተከፈለች ይሏቸዋል። ምንና ምን ሆና ተከፈለች? ምስራቅና ምዕራብ። በዚህ ሐሳብ ውስጥ ያለው ስተት ምን መሰላችሁ? ቤተክርስቲያን ምስራቅም ምዕራብም አለች ነው። ልትሆን ትችላለች። ስንት ናት? አንዲት ቤተክርስቲያን አልተከፈለችም። የሆነ ወገን ከቤተክርስቲያን ወጣ። ይሄን ነው የምትይዙት። አፈንግጦ ወጣ። ማን ነው እሱ? የመጀመሪያ 451 ላይ ዘ ፖፕ ኢዝ ዘ ፈርስት ፕሮቴስታንት አሉ። ፖፕ ሊዮ በዛን ጊዜ ያፈነገጠው የመጀመሪያ ፕሮቴስታንት እሱ ነው። ይሄ በር ከፈተ። አፈንግጦ በመውጣት የተደረገው ምንድነው? የቤተ ክርስቲያን ስልጣን አለማክበር ብቻ አይደለም፣ የቤተ ክርስቲያን ስልጣን የራስ ማድረግ። ዶግማ ዝም ብሎ ይደነገጋል እንዴ? አሁን ከዚህ ልታስወጡኝ የምትችሉበት ነገር ብልስ ከዛሬ ጀምሮ አንድም ሶስትም አንልም 4 ናቸው። ቦሩ ሜዳ ጉባኤ ላይ እንዳጋጠመው ማለት ነው። ወልደ ስላሴ ልትሉ ፈልጋችሁ ነው አሉ ሊቃውንት። ይገባቸዋል። ያውም ጠያቂው አፄ ዮሐንስ ናቸው። ተመልከቱ፣ በዘመኑ የነገስታት አባቶቻችን የነገረ መለኮት ዕውቀት ደረጃ ማለት ነው። በመለኮቱ አዋቂ ነው፣ በስጋው አያውቅም። አላዋቂ ስጋን ተዋሃደ የሚለውን በሌላ መንገድ ተዋህድ በመለኮቱ በስጋው እያሉ ሲከፋፍሉ በአላዋቂ ስጋው የስላሴ ልጅ ነው አሉ። የስላሴ ልጅ ነው ስትሉ አራተኛ እያመጣችሁ ነው? አዎ ብለው በድፍረት ተናገሩ። ልክ እንደዚሁ ከዛሬ ጀምሮ አንድም 4ም ናቸው ብላችሁ የምሬ መሆኑን ካረጋገጣችሁ ቀጥሎ ምንድን? እሱም በሰላም ከሆነ እኮ ነው። አይቻልም ነው። ይሄን የሚያመጣውም እኮ አይቻልም። ግለሰብ ሊደነግገው አይችልም። አንድ በሉ። የክርስቶስ እንደራሴ ነው ይለዋል ፖፑን አስተምሯቸው። የክርስቶስ እንደራሴ ነው፣ ኢንፋሊብል ነው። እቺን ቃል በንባብ በትምህርትም ሰምታችሁ ከሆነ ኢንፋሊቢሊቲ ኦፍ ዘ ፖፕ ይላል። ጳጳሱ የካቶሊኩ አይሳሳትም ነው ሐሳቡ። አይሳሳትም፣ ምንም ቢል ትክክል ነው። የዶግማ መርሆችና ስቴትመንት ምንለውን አንቀጾች ምን ማድረግ ይችላል? መደንገግ ይችላል። ለየለት ግለሰባዊ ሆነ የቤተ ክርስቲያን ስልጣን አለማክበር የበለጠ ለሚጥሰው ምን ማድረግ? በር መክፈት። የበለጠ የጣሰው ማን ነው? እኚህ ጸሐፊ አሁንም እዚሁ ጋር መጣውላችሁ። ዶሮና እንቁላል ናቸው አሉ። ሁለት ማና ማን? ካቶሊክና አንዱ በከፈተው ሌላው የገባበት ማለት ነው። ዶሮ እንቁላል ጣለች፣ ቆይታ ፈለፈለችው፣ ምን ወጣ? ሉተር ወጣ። ሉተር ኬት ወጣ? ያው ነው፣ ጫጩቱም ዶሮ ሆኖ ነው የሚወጣውና የፖፕ አይሳሳቴነት የመጀመሪያው ፕሮቴስታንት ፖፑ ነው ያሉት እኚህ ጸሐፊ ጉዳይ የቤተ ክርስቲያን ስልጣን የግለሰቡ የሆነበት የነ ሉተር የታድሶ ዘመን መጣላቸው። ግለሰቡ በቂ ነው ይላል በአስተምሮ ደረጃ። ቅዱሳት መጻሕፍት እንዴት ነው የሚነበቡት? በግለሰቡ የወሳኝነት ስልጣን ነው። እሱ በተረዳው ነው ነገሮች የሚቀጥሉት። ከምትረዱት አፋዊ ሐሳብና መልእክት ባሻገር ምስጢራዊ ነገር የለም። ምስጢራዊ እውነታዎችን ይክዳል የመጣው ለውጥ ማለት ነው።
ልብ እያላችሁ እሺ። ዘመን ስለ ዘመን ስለሆነ ጉዳያችን በዚህ ዘመን ላይ እንደዚህ የሚያስቡ ሰዎች በጣም ብዙ ናቸው። መጽሐፍ ቅዱስን በሳይንሳዊና የምርምር ዘዴዎች መተንተን፣ ሂስቶሪካል ሪላያቢሊቲ ላይ ማተኮር፣ ታሪካዊነት ላይ ብቻ ማየት፣ በምርምሩ በተገኙ ውጤቶች ላይ ተመስርቶ ድምዳሜ ላይ መድረስ እንጂ ከዚህ በፊት የኛ አባቶች የኛ በዘመነ አበው የነበሩ ቅዱሳን የደነገጉት በምንለው አይነት መቀጠል በእነሱ ዘንድ አይቻልም ነው። የተለዋዋጭነቱ መንስኤ ይሄ ነው። መለኮታዊ ስልጣን በግለሰብ አረዳድ የተወሰነበት። በግለሰብ አረዳድ አንብበው፣ በራስህ አንብበው፣ የተረዳኸው እውነት እንደሆነ የሃይማኖት መርህም እንደሆነ ውሰደው ይላል። እኛ ጋር ስትመጡ እንደዚህ ነው እንደ ቅዱሳት መጻሕፍትን ማንበብ በልካችን መረዳት የተፈቀደ ነው? ለምንድን ነው? እስቲ ቀላል የሚመስል ነገር ልጠቁማችሁ። ከዘወትር ድርጊታችን ውስጥ ወንጌል ለማንበብ አባታችን ዲያቆኑ ወጥቶ ሰብኮ ጸልዩ በእንተ ወንጌል ብሎ ረሰየነ ድለዋነ ለሰሚዐ ወንጌል ቅዱስ ብለን ነው አይደል ምናነብ? ይሄ አዋጅ የጸሎት ጥሪ እግዚአብሔር የተጠየቀበት አቀራረብ ነው ያለው። ማንበብ አቅቶን ነው? በዚህ አይናችን ንባብ በቻለ አቅማችን ገልጠን አንብበን የማቴዎስ ወንጌል ምዕራፍ ይህን ቁጥር እንደዚህ ጌታችንም ብሎ ማንበብ ነው ችግሩ? ውስጠ ምስጢሩን መረዳት ነው። ለዚህ ነው ቅዱስ ኤፍሬም ቅዱሳት መጻሕፍትን በጸሎት ጀምሩ። ታሪካዊ እውነታ ብቻ አይደለም የያዙት፣ ምስጢራዊ እውነታም በውስጣቸው አለ። ምስጢራዊ እውነታ የሚገለጠው በጸሎት ነው። ታሪካዊ እውነታ የሚገለጠው አጋዥ በሆኑ ዓለማዊ ትምህርቶች ጭምር ነው። ቅዱስ ባስልዮስም ይደግፍ። ለዚህ የሚረዳችሁ ተጨማሪ ትምህርትም ካገኛችሁ ተማሩ ይላል። ለምሳሌ በቅዱሳት መጻሕፍት ውስጥ ያሉ ታሪኮችን የበለጠ ለማጠናከር የሚደረግ የታሪክ እውነትነት ፍለጋ፣ የማስረጃ አቀራረብ ወዘተ ቢመጣ ተጨማሪ ነው ለኛ። ለኢአማንያን መሰረተ ሐሳብ ማስጨበጫም ሆኖ ሊያገለግለን ይችላል ለማያምኑ ሰዎች። ለኛ ግን እንደተገለጠ እውነት ተቀብለነዋል ከዳር እስከ ዳር ቅዱሳት መጻሕፍትን ማለት። ቅዱሳን እግዚአብሔር በገለጠላቸው መጠን በመንፈስ ቅዱስ ተመርተው የጻፉት ነው ብለን ማለት ነው። የነገረ መለኮት ምንጭ መጽሐፍ ቅዱስ ብቻ የተባለበት ነው ዘመኑ። ዘመነ ተሐድሶ የፕሮቴስታንታዊው አብዮት ዘመን ማለት መጽሐፍ ቅዱስ ብቻ የነገረ መለኮት ምንጭ ነው። መጽሐፍ ቅዱስ ደግሞ ብቻውን ሲሆን ያልተሟላ ሐሳብ የሚገኝበት መጽሐፍ ይሆን። መጽሐፍ ቅዱስ ራሱ ነው። ፈልጉ አሟሉ። ከዚህ መጽሐፍ ውጪ የተጻፈ አለ በገሌ መጽሐፍ እንደ የተባለ አይደለምን እያለ የሚያመላክተው ባህል፣ ቋንቋ፣ የጊዜው ሁኔታ፣ ታሪክ የሚጠይቅ መሆኑ የሚታወቀው በዚህ ነው። ድህነት በእምነት ብቻ አሉ፣ በጸጋ ብቻ አሉ፣ በመጽሐፍ ቅዱስ ብቻ አሉ። ይሄ ለዘመነ አብርሆት ሰፊ በር ከፈተለት። ዘመነ አብርሆት ወይም ይሄ ኢንላይትንመንት ምንለው ነው። ኢንላይትንመንት ናው ይላል። ይሄ ጸሐፊ ደግሞ ስቴቨን ፒንከር ነው። ራሱን ዘመነ አብርሆትን እንዴት ነው ወጣቶች ልትረዱት የሚገባ? እስካሁን ድረስ ዓለምን እየቃኘ ነው፣ እየተቆጣጠረ ነው። ዘመነ አብርሆት ምን ብሎ የተነሳ ነው? ዘመነ አብርሆት ውስጠ ምስጢር ውስጥ በምትሰሙት ቋንቋ ጭምር በምትሰሙት ቃል ልክ ምን አለ? ዘመነ አብርሆት ውስጥ ብርሃን አለ አይደል? ዘመነ አብርሆት ብርሃን የሚል ስሜት አለ በውስጡ፣ ጽንሰ ሐሳብ አለ። ብርሃን ዘመነ አብርሆት ነው። እስቲ ልብ በሉት፣ ዘመነ አብርሆት ነው። አሁን ልክ ከፕሮቴስታንቱ አብዮት እሱ በከፈተው በር ወጥተው አዲስ የሕይወት ቅኝት አገኘን ብለው ተነሱ። ዘመነ አብርሆት ላይ ነው ያለነው ሲሉ በዚህ ቋንቋ ውስጥ የቀደመውን ዘመን ምን እያሉት ነው? የቀደመው ዘመን የጨለማ ነው። ያለነው የመጀመሪያው ክፍለ ዘመን የሐዋርያት ዘመን ላይ ነው ያልነውን ሁሉ ማለት ከዛ ዘመን የቀደመውን ሁሉ ጨለማ ነው አሉት። አብርሆት ውስጥ ያለ ሰው ማለት ከሃይማኖት ተጽዕኖ፣ ከባህል እስራት፣ ከታሪክ ማዕቀፍ ራሱን ምን ያረገ ነው? የለየ ነው ይላል። ከኋለኛው ዘመን የተቋረጠ ዲታችመንት የተቋረጠ አዲስ ማንነት ፍለጋ ነው። በቀጣዮችም ውስጥ ይገለጣል እና በዚህ አብዮት ውስጥ እኚሁ ጸሐፊ ቅድም ያልኳቸው ያሉት ፕሮቴስታንቶች ለዘመነ አብርሆት
ያቀበሉት ትልቅ መሳሪያ ኤ ከፊቱ ፖዚቲቭም ይኖረው ኔጌቲቭም ይኖረው ኤ ነው። በቃ ቫልዩ ተመሳሳይ ነው። ዋጋው እሴቱ ኔጌቲቭ 1 እና ፖዚቲቭ 1 እኩል ይሆናል። በሂሳብ ትምህርት እንደው በቁጥር ደረጃ እኩል ይሆናል። ግን አሉ ኤ ኔጌቲቭ የሚኖረው ፖዚቲቭ 1 ፖዚቲቭ የሚኖረው ኔጌቲቭ ዋጋው እኩል ነው። ለምንድን ነው ይሄ የሆነው? ከኋላ የምንፈልገው የለም። ዛሬን ይዘን ነው የምንቀጥለው። ከኋላ የሚነሳ ምንም አይፈልግ። ነገረ መለኮቱ እንደገና ተጻፈ። ባህሉ እንደ አዲስ ተቀረጸ። የህይወት ዘይቤው በአዲስ ተደራጀ። አዲስ ህይወት ሊሉት የሚቻል ህይወት የሚሉት ጥፋት ሊሉት የሚቻል አዲስ መንገድ ተቀየሰ ማለት። እግዚአብሔር ይጠብቃችሁ። ግን ደግሞ የሚዘገንነው የውላችሁ ያለነው በዚህ ውስጥ ነው ያለነው። እንደ ዓለማችን አካሄድና ርዕዮት በዚህ ማዕቀፍ ውስጥ ነው ያለነው። እንዴት ነው ራሳችን ምን ለየው? እንደ ኦርቶዶክሳዊ ምን ተርፈው በምንድን ነው ምንወጣው? እንዴት ነው? የቅድሙ ምክረ ሐሳብ ነው። ቀጣይነትን ማረጋገጥ መቻል፣ ተለዋዋጭነትን ማስወገድ፣ ኦርቶዶክሳዊ ዘላቂነትን ገንዘብ ማድረግ በሚሉት ነገሮች ውስጥ መኖር ማለት። ዘመነ አብርሆት የቀደመውን ዘመንና እሴቶቹን እንደ ጨለማ ይቆጥራል። እንደ አቀንቀኞቹ አባባል አብርሆት ውስጥ መሆን ማለት ቅድም ያልኳችሁ ነው። ከሃይማኖት ነፃ በፍልስፍና ትምህርት እስቲ ኦተንቲክ ኢንኦተንቲክ ብለው ለሁለት የሚከፍሉት የኛ የቱ ጋር ይመደባል ብትሉኝ የተረጋገጠ ታማኝ ኑባሬ ሀልዎትና ያልተረጋገጠ ታማኝ ያልሆነ ኑባሬ ብለው ይላሉ። ህይወታችንን ሀልዎታችንን ያልተረጋገጠው የማይታመነው የኛ ነው። ለምን? በሃይማኖት ተጽዕኖ ውስጥ ስላሉ ይሉናል። ማህበረሰባዊ የጋራ ማሰሪያዎች እሴቶች የሚባሉትን ነው ስለሚመሯቸው ስለሚገዟቸው። ትክክለኛ የሚባለው አሉ ከነዚህ ሁሉ ወግድልኝ ብሎ ብቻውን የቆመ ይላል። እሱ ደግሞ ኢንዲቪጁዋሊዝም የሚባለውን ግለኝነት ያመጣል። ከማን ጋር ነኝ? ብቻዬን፣ ምንም የለም በእኔ ህይወት ላይ። ቅድም የቤተ ክርስቲያን ስልጣን ያልኳችሁ እዚህ ሁሉ ላይ ይሰራል። በስነ ምግባር በዚህ ጋር ሂዱ በዚህ እንዳትሄዱ ትላለች አትልም ቤተ ክርስቲያን? በእያንዳንዱ የህይወት ጉዳዮቻችን ውስጥ ማለት ነው። መምህሩ አባቶች ተነስቶ ልጆቼ ዛሬ የሰማሁት ነገር አግባባል፣ ከዛሬ በኋላ እቺን ባታደርጓት ጥሩ ነው። እሺ ነው እምቢ? ኦርቶዶክሳዊነት ነው። ዋኖቻችሁን አስቡ፣ አክብሩ፣ ተቀበሉ፣ ተመሩ። ኦርቶዶክሳዊነት ነው። ይሄን በእጅጉ የሚቃረን አሁን የመጣው ነገር የቀደመውን ዘመንና እሴቶችን ሁሉ ጨፍልቆ እንደ ጨለማ ቆጥሮ አዲስ ማንነት ፍለጋ ውስጥ መግባት ነው። ይሄን ነው በስልጣኔ ስም ተቀበሉ የምንባል። በትምህርታችን ውስጥ አስተዋልነውም አላስተዋልነውም በእያንዳንዱ ሳብጀክት በእያንዳንዱ የትምህርት አይነት ውስጥ ሰርጾ ያለው ይሄ ነው። አምላክ የለሽነት፣ ብቸኝነት በዝግመታዊ ለውጥ እሳቤ ውስጥ አለ። ባዮሎጂ፣ ሶሻል አንትሮፖሎጂ፣ ፍልስፍና ሆነ ያልኳቸው ኤግዚስተንሻሊዝም፣ ኢንዲቪጁዋሊዝም ሌሎችም ውስጥ ሁሉ አለ። ከትንሽ እስከ ትልቅ ማለት ነው። የትኛውን ልቀበል ታዲያ አለችኝ አንድ ቀን የኔ ልጅ ማለት ነው። ሳይንስ ሚውዚየም ወሰድኳትና በትረካ መልክ እንትኖች ተቀምጠዋል፣ አይተሞች ማለት ይሄን ዘመን የሚወክሉ። ከዚህ ተነሳና ሰው ቀጥ ብሎ መሄድ ጀመረ ይላል። ከዛ ዝንጀሮ መሰል በአራት እግሩ ከሚንቀሳቀስ ቀጥ አለና እዚህ ጋር ደረሰ። አንተ ደግሞ የምትለኝ እግዚአብሔር በአርአያውና በአምሳሉ ቀጥ ብሎ ቆሞ የሚሄድ አድርጎ ፈጠረው። ታዲያ የትኛውን ልቀበል? ይሄን ተቀባይ እኮ ለመልስ ቀላል ነው፣ ለተቀባይነት ግን ከባድ። ነገ ደግሞ ሌላ መምህር ያገኛቸዋል። እሱ ያለውን ባይሉ ምን ይሰጣቸዋል? የእሱ ተጽዕኖ ደግሞ ቀላል አይደለም። ኤክስ መሆን ማለት ነው። ልክ አይደለህም መባል ማለት በመምህራቸው ልክ አይደለም። የቱ ጋር ይሆኑ? በእግዚአብሔር አርአያና አምሳል የተፈጠር ክቡር ፍጥረት ብለውት አስተምረው ሸኝተውት ዩኒቨርሲቲ ገብቶ አባቶች የለፉበት ያ ሰውነት
በዚህን ያህል ሚሊዮን ዓመታት ጊዜ ልዩነት ከዚህ ወደዚህ የመጣ ማንነት ብሎ ራቁቱን ያስቀረዋል። ጦጣ ነበርክ ሰው ሆነሃል፣ ኢትዮጵያ የሰው ዘር መገኛ ይልና በትምክህት አስመስሎ እዚህ ውስጥ ያስገብል። ኢትዮጵያን እንወድ የለ አንወድም? ደስ አላላችሁም? የሰው ዘር መገኛ ሲል ሞቶ የቱሪዝም ኮሚሽን አላያችሁትም? የቅርስ ማስተዋወቂያ ገጾች ሁሉ የሰው ዘር መገኛ ምድረ ቀደምት ይላል። ማንን ይዞ? አዳምን፣ ሔዋንን፣ ሉሲን። ሉሲ ማናት? እጆቿ ረጃጅም፣ ሳይንሱ ራሱ እሷን በተመለከተ ያለው እጆቿ ረጃጅም እግሮቿ አጫጭር የሆነ ምርምርና ጥናቶች ከዛፍ ላይ ወድቃ መሞቷን በጀርባዋ አጥንት መሰበር ያረጋገጡላት ምንድናት? እጆቿ የረዘሙት ዛፍ ላይ ስለምትኖር ነው። ወድቃ የሞተችው አሁንም እንደዛው ነው። ማናት? ዛፍ ላይ የምትኖር ምድረ ቀደምት አያታችን ሉሴ ከሆነች እኛ ማነን? ተቀበሉ ስድቡን። ማነን? ዝንጀሮና ጦጣ። ይህ አስተውሎት ደረጃ ይጠይቅ። ምን ሲሉን ነው ምድረ ቀደምት? አዳምና ሔዋን በኢትዮጵያ ሲሉ አንዳንድ ጻፊያን ተመልከት እንግዲህ ብለው ተሳለቁ፣ ጻፉባቸው። ሉሲ የሰው ዘር መገኛ፣ አርዲ ገሌ ይህን ያህል ዓመታት ሲሉ ግን ምድረ ቀደምት በኩራት የምንቀበለው ጉዳይ ሆነ ማለት ነው። ይህ አሁን ያልኳችሁ መጽሐፍ ኢንላይትመንት ነው። ኢማኑኤል ካንት በዚህ በኢንላይትመንት እና በኤግዚስተንሻሊዝም ውስጥ ተጠያቂ ወይም ተጠሪው ዋትስ ኢንላይትመንት ምንድን ነው ዘመነ አብርሆት ብሎ ይጠይቅና መልሱን ራሱ ሲመልስ ሰዎች ከምን ወደ ምን ሲወጡ ነው? ራሳቸው ከፈጠሩት ኢማቹሪቲ አለመብሰል፣ አለማደግ፣ ሙሉ የሰውነት ቁመና ላይ አለመድረስ ሲወጡ ነው አለ። እዛ ላይ እንዳይደርሱ ያደረጋቸው ተጠያቂው ሃይማኖት ነው። ይሄን ደግሞ የሚያረጋግጠው ምንድነው? ሌዚ ኤንድ ኮዋርድሊ አለ፣ ስንፍና። ሲግማንድ ፍሮድም ሳይኮሎጂ የሚማሩ ልጆች ወጣቶች በደንብ ይረዱኛል። ሲግማንድ ፍሮድም ሪሊጅን ኢዝ ዘ ፕሮጀክሽን ኦፍ ዘ ዊከስት ሁማን ማይንድ ይላል። ሃይማኖት ማለት ደካማው የሰው ልጅ አይምሮ የፈጠረው ምናባዊ ስዕል ነው። እግዚአብሔርንም እንደዛ ነው የሚለው። እግዚአብሔር ማለት ምናባዊ ስዕል ነው እንጂ አማናዊ ሀልዎት አይደለም ነው የሚል። ለዚህ ነው ሌዚ ኤንድ ኮዋርድሊ። ከዛስ ከምን መውጣት ነው? ከዶግማና ከድንጋጌዎች መውጣት ነው። ዶግማም ድንጋጌ ነው፣ ግን ድንጋጌ ባህላዊ ስርዓት ወዘተ ነገሮችን ስለሚያቅፍ። ሞቶው ደግሞ መፈክሩ ምንድን ነው? የኤንላይትመንት የዘመነ አብርሆት ዴርቱ ነው ይላል። ድፈር፣ ለማወቅ ድፈር። ምንም ይሁን ምን ሃይማኖት ላይ ለማወቅ ድፈር ነው ሉተርን የፈጠረው። ሃይማኖት ላይ ለማወቅ ድፈር ነው ብዙ ፓስተሮችን የሰራው። ለማወቅ ድፈር ነው። በጸሎት ምንቀርባቸው ምስጢራት አምላካውያት በሰው ልጅ ድፍረት እንደየሰው ፍላጎትና ሐሳብ የተቃኙት በድፍረት ነው። ይሄ ነው የተስተጋባው ማለት ነው። በዚህ ዘመን ላይ በጣም ብዙ እንደ ጊዜው ሁኔታ የሚወሰን አልፌ ሄዳለሁ። ሊጠቀሱ የሚችሉ የዘመኑ ማሳያዎች አሉ። የመረጃ ችግር የለብንም። እንደ ጎርፍ ነው የሚመጣው ከዚህም ከዛም ማለት ነው። የመረጃው ብዛት ግን ተመልከቱ፣ ጸሐፊው የመረጃው ብዛት በአንድም ነገር ላይ እርግጠኞች አላረገንም። በአንድም ነገር ላይ ለምን ይመስላችኋል? ምድር ጠፍጣፋ ነበረች አይደል? ከዛስ ክብ ሆነች። ይቀጥላል ደግሞ ይለወጣል። በሰው ልጅ ሕይወት ውስጥ እንዲታሰብ የነበረው እንዲህ ነው እየተባሉ የተለወጡ ስፍር ቁጥር የላቸው። ምንም ነገር ላይ እርግጠኛ መሆን አንችል። ተለዋጭነት አለው። የመረጃው ብዛት እርግጠኝነትን አያመጣም። እርግጠኝነት ኢተለዋጭነት ሲኖር ነው ኮንሲስተንሲ የሚባለው። ይሄ የሚገኘው ደግሞ ኦርቶዶክሳዊ የቤተ ክርስቲያን አስተምሮ ውስጥ ብቻ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የዘመኑን ችግሮች ማለፊያም እግረ መንገዱን እየተጠቆመ ነው። የቀድሞ ሰው እውነት መሆኑን እርግጠኛ ነኝ፣ የኔ ችግር መረዳቱ ላይ ነው ይል ነበር ይባላል። የቀድሞ ሰው የነገሩን እውነት መሆን እርግጠኛ ነኝ ይልና የሱ ችግር ምኑ ነው? መረዳቱ ነው። ቅድም ግን ለመረዳት ዴርቱ ነው ትዝ ይላችኋል፣ ድፈር። ይሄኛው የቀድሞ ሰው ግን መረዳቱ ላይ
ቢደፍርም እርግጠኛ አይደለም። አይ መረዳቱ የኔ ችግር ነው። እንደ ኢትዮጵያዊ ጃንደረባ ይገባሃል ግን ሲባል ምን አለ የሚያስረዳኝ የሚተረጉምልኝ ሳይኖር አይነት ማለት የቀድሞ ሰው የዛሬ ሰው ሁሉን አውቃለሁ፣ ነገር ግን በአንድም ነገር ላይ እርግጠኛ አይደለሁም። እንደ ዝናብ ነው የሚዘንበው፣ እንደ ጎርፍ ነው የሚጎርፈው። ዘመናዊነት ወይስ ድረ ዘመናዊነት? የት ውስጥ ነው ያለን? ዘመን ነው ጥያቄው። አሁን ያለንበት ሁኔታ ነው ጥያቄው። የትኛው ዘመን ላይ ነው? በተደጋጋሚ ጻፊያን መምህራን በኢትዮጵያ ነባራዊ ሁኔታ ይህን ጥያቄ ስለሚያነሱ ሁለቱ በመሰረተ ሐሳብ ደረጃ ይለያያሉ፣ እጅግ የተለያዩ ናቸው። ኢትዮጵያ ውስጥ ሲመጣ ግን ይቀላቀላሉ። ያለንበትን ጊዜ ራሱ ለመለየት ያስቸግራል። በማህበራዊ ህይወት ውስጥ ማለቴ ነው፣ በምንመራበት የትምህርት ስርዓት ውስጥ፣ የፖለቲካ መርህ ውስጥ ወዘተ ነገሮች ድብልቅልቅ ያለ ሁኔታ ውስጥ ነው ያሉት። አስቡት። መልሱን ለመመለስ እያንዳንዳቸውን ነገሮች ለይቶ ማየት ግድ ሊል ነው። ባጭሩ ጊዜው አይፈቅድም። ዘመናዊነት አብዛኛው ትስስሩ የአንድ እውነት መኖር ላይ ውሳኔ ይኖረውና ያንን እውነት የማግኛ መንገዱን ግን አመክንዮ ብቻ ያደርጋል። የአንድ እውነት መኖር። ድረ ዘመናዊነት ደግሞ ይሄን ይቃወማል። ዘመናዊነት ከትናንት መለያየት፣ ብሬክ ዊዝ ዘ ፓስት ይላል። ዘመነ አብርሆት ነው ይሄን የፈጠረው። የፕሮቴስታንቱ ተሐድሶ ዘመነ አብርሆትን፣ ዘመነ አብርሆት ደግሞ ምንን? ዘመናዊነትን፣ የዝማኔ ዘመነኝነት ያልነውን ማለት ነው። አንድ እውነት አለ ይላል። እሱ ጋር መድረስ ምንችለው በሃይማኖት አይደለም። በምንድን ነው? በአመክንዮ ብቻ ይላል፣ ወይም ራሽናሊዝም። በመገለጥ የሚገኝ እውቀት፣ ቅዱሳት መጻሕፍትን በመንፈሳዊነት መቅረብ ወዘተ ትልቅ አደጋ ላይ ናቸው። ይህንን አሁን ፍልስፍና በሉት፣ ስነ ልቦና በሉት፣ የታሪክ ትምህርት በሉት፣ ዓለማችን የምትመራበት መርህ ወደ አንድ አቅጣጫ ስላመራ በሁሉም የሚገጥማቸው አደጋ ይሄ። ከመገለጥ የሚመጣ እውቀት፣ እግዚአብሔርን የምናይበት ትንሹ የጭላንጭል መንገድ የምንላቸው በሃይማኖት ምስጢራት ውስጥ የምንረዳቸው ነገሮች ሁሉ ትልቅ አደጋ ውስጥ ነው። በዚህ መርህ መነሻነት ኢትዮጵያውያን ወደ አውሮፓ ለትምህርት የላኳቸው፣ ወደ አሜሪካ ለትምህርት የላኳቸው በ19ኛው ክፍለ ዘመን መጀመሪያ ጀምሮ የአውሮፓ ተማሪዎች በፕሮቴስታንታዊ ቅኝት በቤተ ክርስቲያን ላይ የከፈቱት ዘመቻና ያልተገራ ዘመናዊነት፣ ዘመናዊነትን በሁለት መንገድ ስለምናየው ነው። አሁን ይሄ በጊዜው ከተገኘ ነገር ሁሉ ጋር በባላንጣነት መተያየትን አይደለም እየቀሰቀስን ያለ ነው፣ መምረጥ መቻልን ነው። ያልተገራውን ነው ለጥንቃቄ የምናቀርበው እንጂ ዘመናዊነት አዎንታዊ ጉዳዮች አሉትና እንደ ማሳያ እነ ገብረ ሕይወት ባይከዳኝ ሌሎችም ጸሐፊዎች ይሉት የነበረው ሲመለሱ አገር ውስጥ ያገኙት ነገር ሁሉ ኋላ ቀር ነው። ይዘው የመጡት ምንድን ነው? ዘመናዊ ነው። በንጽጽር ምን ሆነ? አገራዊ የሆነው ኋላ ቀር፣ ከውጭ የመጣው ዘመናዊ። አሁን ድረስ የሚመራን ይሄ ነው። እንደ አባቶቻችን በታሪክ እንደዚህ ከባህላችን ይሄ ምንድነው? አሁን ያን ሁሉ ክፍለ ዘመን ካስቆጠረ ለዘመናት ከዳበረ ከፍተኛ የእድገት ደረጃ ላይ ከደረሰ የአብነት ትምህርት አገራዊ እውቀት ዘመናዊ ትምህርት ያተረፈውና ያያያዘው ምኑን ነው? ቋንቋ እንኳን እየሰማችሁ ነው። አሁን ቋንቋ መረዳት አቅቶን ማለት የግንዛቤ ደረጃችን ማነስ፣ የቋንቋ ትርጉምን መረዳት አቅቶን አንማርም፣ አንቀበልም። እንዴ እኔ እንደው እውቀቱን ጸጋውን እግዚአብሔር ከሰጠኝ ሰይጣን የራሱ ቋንቋ ካለው የሱን ቋንቋ ባውቅ ምን እንደሚሰራ ማወቅ አስቻለኝ አይደል? ቋንቋ የራሱ ቋንቋ ካለው የኛን ቋንቋ እየተናገረ ነው። ከኛ በላይ ችሎት ነው የተቸገርነው እሱ እንኳን አይደል? አማርኛውን ምኑን አንዳንዴ ግን ኧረ እኔም አላቀው ይላል። የኛን ተንኮልና የኛን አንዳንድ አጓጉል ነገር ደግሞ ኧረ እኔ ራሴ ዛሬ ማየቴ ነው ብሏል አንድ ቀን። ወደ ጉዳዩ አልገባበትም እንጂ የዘመናዊነትን ምንነትና ስረ መሰረት ሳይረዱ ነባሩን ይተቻሉ። ዘመናዊነት ምን እንደሆነ ቤተክርስቲያንን ይከሳሉ። አንድ የተገኘች የቀጣይነት ምልክት፣ አንድ የተገኘች የትውልድ መትረፊያ፣ አንድ የተገኘች አእምሮ ያለው ሰው መጠለያ፣ ታዛ ማረፊያ፣ ሁሉም አይኖቹን ሁሉም ቀስቱን ወደ ማን? ይሄ በራሱ የሚያመለክተው ነገር ብዙ ነው። ግን ቤተክርስቲያንን አለመተቸት አላዋቂነት ነው አደል? በእኛ ዘመን አልተቸዋት ቤተክርስቲያንን ምንም አላውቅም ማለት ነው። ዘመኑ እኮ እንዲህ ነው የሚረዳው። ሚዲያ ላይ ይወጣል አንድ ሰው ዋው
ይሄማ በጣም ተምሯል፣ ይሄማ ታሪክ ያውቃል፣ ይሄማ ነገሮችን ተንትኗል፣ ከመስማት ባሻገር አናሊሲስ ደረጃ ላይ ደርሷል እንዲባል ምን ማድረግ ነው? መተቸት፣ መሳደብ፣ ማንቋሸሽ ወዘተ። ለዚህ ነው እሱ ባለው በለጠ አንብባችሁ ከሆነ ማንበብ የሚኖርባችሁ መጽሐፍ ነው ዘመኑን ለመረዳት። ፕሮቴስታንታዊ ጂሃድ በኢትዮጵያዊነት ተዋህዶነት ላይ ሲፋፋም ይላል ርዕሱ ራሱ ሲያስፈል። ፕሮቴስታንታዊ ምን ጂሃድ የማን ነው? ፕሮቴስታንታዊ ጂሃድ በኢትዮጵያዊነት ተዋህዶነት ላይ ሲፋፋም ነው። የሞተበት ምክንያት ይሄ መጽሐፍ ነው። ለእናንተ መነግራችሁ ልብ የምትሉት ጉዳይ ሕይወቱን የሰጠለት ጉዳይ ይሄን ምስጢር ማጋለጥ ነው። ወስደውት እኮ ነበር። ምስጢር አይቶ ወጥቶ እኮ ነው ይሄን መጽሐፍ የጻፈው። ውስጥ ገብቶ አይቶ ያ ሲጋለጥ ምን እንደደረሰበት ጠቆምኳችሁ። በአጸደ ገነት ያሳርፍልን። ምን አለ? ሁሉም የቅድስት ኢትዮጵያን ተዋህዶ ሃይማኖት በምንነት ይከሳሉ? በጸረ ሕዝብነት፣ በኋላ ቀርነት፣ በጣዖት አምልክ፣ በኦሪታዊ። ሁሉም ግን ሆን ተብሎ ሳያውቁ እንዳይመስላችሁ ሆን ተብሎ የማጠልሸት ስራና አካሄድ ነው። አሁንማ አለ የልብ አግኝተዋልና በምን ይከሷታል? በሰይጣንነት። አይታችኋል። ፓስተሩ የጳጳሳቱን አርዌ ብርት እያሳየ ይሄ የምታዩት እባብ ሰይጣናዊ አምልኮ ነው። ምስጢሩ ግን እኮ ሌላ ነው። ሙሴ የሰቀለው አርዌ ብርት ነው አይደል? ሙሴ ይሄን እንደሰቀለ ጌታችን ለኛ የተሰቀለና ያዳንን መሆኑን በምልክትነት ያንን ለማገናኘት ምስጢራዊ ውክልና ይዞ የተቀመጠውን በዛ ልክ ገና ቀደም ባሉትና አውሮፓ መር እይታ በነበራቸው ምሁራን የኢትዮጵያ ቤተክርስቲያን እንደ መሰናክልና ማነቆ ተደርጋ በስፋት በመፈረጇ ይላል። ኢትዮጵያ ላይ ያሰቡትን ሁሉ እንዳይፈጽሙ እንቅፋት የሆነችባቸው ማናት? የኢትዮጵያ ቤተክርስቲያን። በዛ ልክ ይፈርጇታል፣ ባልሆነችው ይወክሏታል። በዘመናዊ ኢትዮጵያ ትምህርት ሞተርነት ልብ በሉ የሚጠቀሙት መሳሪያ ምንድን ነው? የዘመናዊ ትምህርትን ነው እንደ መሳሪያ። በዘመናዊ ትምህርት ሞተርነት የእምነት የባህል ትምህርት ቤቶች መዳከማቸው ትውልዱ ከሀገራዊ ማንነት ባዕድ እንዲሆን እያደረገው መጥተዋል። ብዙ ነው። መጽሐፉን ጠቁም ያለው አንብቡት በሰፊው። ቀደም ሲል ያነሳሁት የፋንታውን ዋቄ ዝም ሰብአዊነት ሴኩላር ሁማኒዝም ማለት ነው። ቤተክርስቲያን የዘመኑን ሁኔታ የትውልዱን ፈተናና ጥያቄ የሚመጥን የትምህርት ይዘትና የንብረት የገንዘብ የሰው አያያዝና አስተዳደር የስብከተ ወንጌልና ሐዋርያዊ አገልግሎት አቀራረብ ላይ እንዳትሰራ ደግሞ ምን አርገዋታል? ስራ ያስፈልጋል። እንዳትሰራም አርገዋታል። ደግሞ ይተቿታል። በኋላ ቀርነት ይከሷታል። እውነት በእኛ ዘንድ ያለ መሆኑ ግን ይሄ ሁሉ ርብርብ ያሳየናል። እንደ ስጋት ሲቆጥሩን፣ እንዲህ ሲፈሩን፣ እንዲህ ሲሰጉን የምንማረው ነገር ቢኖር ግልጽ ነው ማለት ድህረ ዘመናዊነት፣ ግለኝነት፣ አንጻራዊነት፣ እግዚአብሔር እውነት ነው፣ ቅዱሳት መጽሐፍት ነገረ መለኮት የመገለጥ ውጤቶች ናቸው የሚለውን ሁሉ ጥያቄ ውስጥ የሚከት ነው። ይሄ ብትን ወደ አለማነት የሚመራ ነው። በዚህ ታሪኮች አደጋ ላይ ወድቀዋል። ባህል፣ ታሪክ ወዘተ እንዲሁና ብዙ መረጃዎች ያሉበት ነው። ወደ ዋናው ክፍል እንምጣና ባጭሩ አይተን ይጨርሳል። ዘመነኝነት ምንድን ነው? ዝማኔ ያልነው ምንድን ነው? ዓለም በዚህ ዘመን እየመራችን ያለበት አቅጣጫ ምን እንደሆነ ካወቅን በኋላ በእኛ ደግሞ ይሄን አዎንታዊ ስናደርገው እንደ እግዚአብሔር ቃል ዘመንና በውስጡ ያሉትን በጥንቃቄ በመረዳት ዘመኑን ምን እያደረጉ መኖር የመጀመሪያው መርሃችን ከቅዱስ ጳውሎስ የወሰድነው ሐሳባችን ይሄ ነው። ዘመኑን እየዋጁ መኖር ማለት አምላኮ ሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ዋጀን ስንል ምን አረገን እያልን ነው? አዳነን አደለ? እኛ የተጠራንበት ጥሪ በዘመኑ ክፉነት ለመማረርም አይደለም፣ በዘመኑ ክፉነት ለመወሰድም አይደለም። የዘመኑን ክፉነት ምን ለማድረግ ነው? ለማዳን ነው፣ ለመዋጀት ነው። ኦርቶዶክሳዊነት ትርጉሙ ማለት ነው። እንደ ጨው ናቸው ዓለም ላይ ኦርቶዶክሳውያን። ለዚህ ነው የትም የዓለም ክፍል ሂዱ የጥቃት ኢላማዎች እነሱ ናቸው። በአፍራሹ ሐሳብ ልክ በስጋትነት የተፈረጁ ሁሉም እነሱን ለማጥፋት ኢላማ አድርጎ የተነሳበት ይሄ በራሱ የሚያሳብቀው እውነት ቢኖር የዓለምን አልጫነት ለማጣፈጥ እንደ ጨው የተዘሩ ማን ናቸው? ከዚህ አንጻር ዘመኑን መዋጀት ማዳን የተዛባም ቢሆን ስለ ሰው ክብርና መብት በሰፊው አይደል የሚከበረው?
የሚነገረው ሂውማን ራይትስ፣ ፍሪደም፣ ነፃነት፣ የሰው ልጅ መብት፣ የሰው ልጅ ክብር ወዘተ በቃላት ደረጃ ግን በተዛባ ሁኔታ ልብ በሉ ስናከብረው ምንድነው ብለን ነው የምናከብረው? ሰውየውን ለነሱ ሊነሳ የሚገባው ጥያቄ ምንድነው ብለን ነው? የሉሴ ልጅ። ስለዚህ የሰው ልጅ ክብር፣ የሰው ልጅ መብት ለማለት መሰረታዊ አስተምሮ ከኦርቶዶክሳውያን የሚመነጭ እንዳለ መረዳት፣ የእኩልነት የነፃነት ጉዳዮችን፣ የፍትህ ጥያቄዎችን ኦርቶዶክሳዊ ክርስትናን በአስተምሮ ውስጥ የያዛቸው ስለሆኑ ከአርአያና አምሳል አንጻር መልክ እየሰጡ መሄድ ከኦርቶዶክሳዊ አስተምሯችን ለዓለም የሚተርፍ ዘመኑን የሚዋጅ በርካታ ነገር ወስደን ዘመነኝነት ለኛ እሱ ነው ማለት ምንችልበት አለ ማለት አዎንታዊ ስናደርግ የትምህርት ዕድልና የእውቀት መንገድ ሰፊ ነው። እንደምታዩት የመረጃዎች መሳለጥ፣ የቴክኖሎጂ ማደግ፣ የነገሮች መመቻቸት፣ በእነዚህ የራሳችን ስራ መስራት፣ የጎደለን ነገር ቢኖር እኩል አለመራመድ፣ አንዳንድ ጊዜ መፍራትና መሸሽ፣ የፖለቲካ ተሳትፎንም መጸየፍ፣ አንዳንዴም እንደ ኤሌክትሪክ መፍራት። ፖለቲካና ኤሌክትሪክ ምን አለን? በሩቁ ነው አይደል ያለው። ተሳትፎ ውስጥ መግባት፣ የቴክኖሎጂ አጠቃቀምም ላይ ከፊት መሰለፍ፣ መንፈስነቱን ሳይሆን መሳሪያነቱን መውሰድ ማለት። አንድ ህንዳዊ የነገረ መለኮት ሊቅ ወይም መምህር ያሉት ይሄን ነው። ችግሩ ቴክኖሎጂው አይደለም፣ ችግሩ ከነ መንፈሱ መውሰዳችን ከነ ቴክኖሎጂው ባለቤት ጭምር ነው የምንወስደው አሉ። እንደ ጃፓኖች መሆን። ጃፓን እንዴት ሰለጠነች እንደምን ሰለጠነች ያሉት ክቡር ዶክተር ከበደ ሚካኤል ለዚህ ነው። ከጃፓን ተማሩ። እንዴት? ዶሜስቲኬሽን ኦፍ ቴክኖሎጂ አይደል የሚሉት እነሱ። ቴክኖሎጂን እንደ ቤት እንስሳ ማላመድ፣ ኢትዮጵያዊ ማድረግ፣ በአሜሪካዊነቱ በአውሮፓዊነቱ አምጥቶ ቤት ውስጥ ከማስገባት እንዲበጠብጠን ከማድረግ ኢትዮጵያዊ አድርጎ አላምዶ መጠቀም የሚሉትን ናቸው። አሉታዊው ከብያኔው የመነጨ ነው። ኃላፊን ነገር መምረጥ። ምንም ሆነ ምንም ዛሬ ከጠቀመን ይሁን አይነት ዝንባሌ አደገኛው ማለት ፕራግማቲዝም የሚባለው እስከ ጠቀመ ድረስ እውነት ነው፣ በጥቅም የሚወሰን እውነት ማለት። ስለዚህ ይሄን አሉታዊ ዓለማዊነት፣ አንጻራዊነት፣ ግላዊነት የሚገኙበትን በኦርቶዶክሳዊ ህብረታዊነት በምስጢራት ተሳትፎ ስለሚወሰን ወደ ምስጢራት ተሳትፎ፣ ወደ ስጋ ወደሙ፣ ወደ ህይወተ ንስሐ፣ ወደ አባት ልጅ ግንኙነት አምጥቶ ችግሮቹን ማለፍ የሚቻልባቸው ሰፊ እድሎች አሉ ማለት ነው። ዋቢዎቹንም ተጠቅሞ የተሻለ ማወቅ የሚቻልበት እድል ስላለ ፈጠን እንላለሁ። ቁሳዊነትና ጥቅመኝነት የዘመናችን መገለጫ ነው። ያለው የሚታየው ብቻ ነው ከሚለው አስተሳሰብ እንደ ኦርቶዶክሳዊ አስተምሯችንና ማንነታችን ወደ ምስጢራዊ ሰውነትና ወደ ምስጢራት የመረዳት አቅም እና እድገት መሸጋገር ማለት ነው። እና ይሄን ኦርቶዶክስ አሴቲዝም ይሉታል። እንዲሁ ባላችሁበት ሁኔታ ገዳም ግቡ ሳይል መርሆ ማለት ነው። ጠቅልላችሁ ገዳም ግቡ፣ ምናኔን ወደ በረሃ ተቀላቀሉ የሚል ሳይሆን እዚሁ እንዳላችሁ መፍትሄ ብሎ የሚያቀርበው ኦርቶዶክሳዊ አስተምሮ መንኑ ነው የሚለው። መንኑ ምናኔን ነው የሚጠይቀው የሚያስተጋባው፣ አካላዊ አይደለም። ልብ በሉት፣ አካላዊ። በዚህ ዘመን ላይ የአባቶቻችን ዘመን ልጆች መሆን ይቻላል። ምናኔ ነው ይሄ። ከዘመኑን እምቢ ማለት ጊዜውን እምቢ ማለት። እምቢተኝነት በምንፈልጋቸው ወቅታዊ ጉዳዮች ብቻ አይደል፣ ስለ ዘላለማዊ ሕይወታችንም ያንን የሚያናጥቡ አሉታዊ ነገሮች ላይ እምቢተኝነት ያስፈልጋል። የቴክኖሎጂ ተጽዕኖና የበላይነት ችግር ከሆነ የማህበራዊ መስተጋብሮችን መገደብና የቤተሰብ መዳከም ካመጣ መፍትሄውስ ውስጡ የለም። እንቢታው ምን ያመጣል? ቤተሰብ ላይ መስራት ማለት። ቤተሰብ ቁልፍ መፍትሄ ነው። ዓለም አቀፍ ለውጥ የሚያመጣ ሂደት ከቤተሰብ ይጀምራል። ትንሿ ቤተክርስቲያን የሚለው ማን ነው? ቤተሰብን ቅዱስ ዮሐንስ አፈወርቅ እዛ ላይ መስራት፣ ምስጢራዊነትና ርቀትን ማጣት ይላል። ርቀት ቅድም ያልኳችሁ ማለት እናንተ የሚታየው ማንነታችሁን ብቻ አይደላችሁም፣ ምስጢራዊ ማንነት ውስጣችሁ አለ። መንፈሳዊነቱ ማለት ከእግዚአብሔር ጋር የምትገናኙበት ርቀት፣ የረቀቀ ማንነት ማለት እሱን ለማስጣል የሚሰራው ጊዜ ላይ ትራንሴንደንቱን ይላል። ርቀቅበት፣
ተሻገረው፣ እለፈው። ተከታዮች ሆነን ነው ችግሩ። አሁን ቀዳሚዎች መሆን አሸናፊዎች መሆን ያስፈልጋል ነው። ኦርቶዶክሳዊ መፍትሄዎች የመጨረሻ ሐሳቦች ናቸው። ክርስቶሳዊነት ሌላ ምንም ልናመጣ ስለማንችል ማለት ክርስቶሳዊነት ኦርቶዶክሳዊ ሕይወት ውስጥ ያለ ቁልፍ የመፍትሄ ሐሳብ ነው። ይሄንን ዘርዘር ባለ ሐሳብ እንደው ጉዳዩን ፈልጋችሁ በዋቢው አማካይነት በሰፊው ስትረዱት ክሪስቶሎጂካል አንትሮፖሎጂ ይላል። ማንነታችን አምላክ ሰው በመሆኑ ምክንያት ቅዱስ አትናቴዎስ እንዳለው አምላክ ሰው የሆነው እኛን ምን ለማድረግ ነው? አማልክት ለማድረግ ነው። አይደንቃችሁም? እሱ ቀርቶ አሁን ያለንበት ሁኔታ ቢያስደነግጠን የተጠራንበት ጥሪ ግን ራሳችንን በክርስቶስ ውስጥ እንድናይና ክራይስት ሴንተርድ ሌንስ ይሉታል። ክርስቶስ ተኮር ወይም ክርስቶስ ማዕከል ያደረገ እይታ ስለ ማንነታችን ስለ ራሳችን ማለት ነው። ዓለም ከሚነግረን ፓትሪስቲክ ቪው ሌላው ነው። የዘመን አበው ቅኝት ነው። አንድና ፍጹም እውነት መኖር ሰማዕታትን አብነት ያደረገ ሕይወት ይላል። እውነት አንዲት ናት። እውነት ማን ነው? አንጻራዊ እውነት የሚለው የድረ ዘመናዊነትን ወደ ጎን ትቶ እውነታችን ክርስቶስ ነው። ከእርሱ ጋር ነን። አንድ እውነት በእኛ ዘንድ አለ። ይህን ለማስረዳት ለመሞገት መዘጋጀት ኦርቶዶክሳዊ ህብረታዊነት ምናኔን መለማመድ አሁን ያልኳችሁ ይሄን ዓለም መመነንና ኦርቶዶክሳዊ ሕይወትን በቤተ ክርስቲያን አመራር መኖር። እውነተኛ ሀብታም ምንም የማይፈልግ ነው። የበረሃ አባቶች አባባል። እውነተኛ ሀብታም ማን ነው? ሀብታም የምናውቀው ያየውን ሁሉ ለራሱ ለማድረግ የሚታገለውን ነው። አልጠግባይ አደል የሚባለው ሀብታም መንግስተ ሰማያት ከሚገባ ባለጠጋ የተባለበት ምክንያት ያ ነው። ግን እውነተኛ ሀብታም ምንም የማይፈልግ ነው አለ። ምናኔ ማለት ቴክኖሎጂን መጠቀሚያ ማድረግ የሚጠቀምብን ሳይሆን መጠቀሚያ ማድረግ፣ አገልግሎት መስጫ ማድረግ፣ ምስጢራዊነትና ርቀትን መመለስ፣ ዕውቀትን ማስተሳሰር ይላል። እግዚአብሔር አምላካችን ስለሰጠን ጊዜ ሁሉ የተመሰገነ ይሁን። ይቆየን። ዋካየ